ስለ ራስህ ማለት ትሬዲንግ ስለጀመርክበት ስለ ጆርኒህ እና እንዴት ወደ ኳርተርሊ ቲዮሪ ልትመጣ ቻልክ ወደሚለው እስኪናልን ወደዛ ትንሽ አጫውተን። እሺ ትሬዲንግ የጀመርኩበት አጋጣሚ በጣም ብዙ አመት ሆኖኛል እኮ ስላችሁ ትሬዲንግ ካወቅኩኝ ማለት ነው። 5 አመት እንደዛ ነገር ይሆነኛል። ያኔ በሰው ነው የሰማሁት። በጣም ብዙ ብር ይሰራበታል ትሬዲንግ፣ በቀን ይሄን ያህል ብር ሰው እየሰራ ነው ምናምን በሚል በእንትን ነው የገቡት እና ትምህርቱን ጀምሬው የጀመርኩት ቻርት ራሱ እንዳለ አላውቅም ነበር እውነት ለመናገር ገና ስጀምር። ስለ አስክ ፕራይስ፣ ቢድ ፕራይስ ላይ ከታች ጀምሮ ነበር አንድ በአንድ ሲያስተምሩ የነበረው እና ወደ ቻርቱ ከመግባታችሁ በፊት ክፍያ ምናምን ሲባል በቃ ይሄ ነገር እስካም ነው ምናምን ነገር ብዬ አቁሜ ከዛ በኋላ ሲጧጧፍ ነገሮቹ ምናምን ከሁለት አመት ካቆምኩ ከሶስት አመት በኋላ ደግሜ የጀመርኩት እና አሁን ለ2.5 ኦልሞስት 2 አመት ከምናምን ከ5 ወር ከ6 ወር ሆኖኛል። ወደ 3 አመት እየሄድኩ ነው። ግን ከዛ በኋላ ኳርተሪ ቲዮሪ የጀመርኩት ኦልሞስት አሁን ትንሽ ብዙም አልቆየም፣ አመትም አይሞላም ኳርተሪ ቲዮሪ ከጀመርኩ። ምክንያቱም ብዙ እድሜን ያቃጠልኩት ነንሴንስ በሆኑ ነገሮች ነው። ነንሴንስ ስል በዛ ሰዓት አልነበረም። አሁን ኳርተሪ ቲዮሪ ትሬድ ማድረግ ከጀመርኩ በኋላ ነው እነዛ ለካ እነዚህ ነንሴንስ ናቸው ብዬ እንድናገር እንዳወራ ያደረገኝ። ምክንያቱም መጀመሪያ ትሬዲንግ ስጀምር ሰፖርት እና ሬዚስታንስ ስጠቀም ነበር። መስመሮችን አስምሬ ሃይ ታይም ፍሬም ላይ መስመሮችን አስምሬ ፕራይስ ሪጀክት ያደረገበትን ሌቭሎች ነው። ኔክስት እዛ ጋር ሌቭሉ እዛ ጋር ማርኬት ሲደርስ ትሬድ እያደረኩኝ ምናምን ሴንስ የሌለው ነገር ፓተርን ትሬዲንግ ማለት ነው። እነሱን እጠቀም ነበር። ብዙ ሰው እሱን አሁንም ስቲል የሚጠቀም አለ። ግን አሁን ስናገር ፕሮፊቴብል ያደርጋል አያደርግም እያልኩ አይደለም እዚህ ጋር እያወራሁ ያለሁት። ሊያደርግ ይችላል፣ ያደርጋል። ዋናው ነገር እሱ አይደለም። ግን ሴንስ የሚሰጥ ነገር አልነበረም ያን ትሬድ በማደርግበት። ከዛ ከትሬንድ ላይን ብዙ ትሬንድ ላይን ትሬድ አድርጌያለሁ። በጣም ብዙ ያላደረኩት በቃ የሞከርኩት ስትራቴጂ ነው። እኔ ብዙ ነገር መሞከር እፈልጋለሁ። አሁን እዚህ ጋር አንድ ትሬደር አንድ ስትራቴጂ ይዤ ሌላም ስትራቴጂ ትሬድ ባላደርገው ማወቅ ወይ ደግሞ የሆነ ነገር ማድረግ እፈልጋለሁ እና እንደዛ እያደረኩ እሞክር ነበር ያኔ። ብዙ ከዛ ትሬንድ ላይ ምናምን ትሬድ አደረኩኝ። ከዛ በኋላ ወጥቼ ወደ እንትን ገባሁ ወደ ፕራይስ አክሽን ነገር። ፕራይስ አክሽን እንደዛ ነገር ወደ ፕራይስ አክሽን ይጠጋል። እነሱ መማር ጀመርኩ እያልኩ ወደ አይሲቲ እንድገባ ያደረገኝ የመጀመሪያው ወይ ሲአርቲ ነው። ሲአርቲ ሞስት ኦፍ ዩ ጋይስ ልታውቁ ትችላላችሁ። ሲአርቲ ትሬድ የጀመርኩት አንድ ግሩፕ አለን ጓደኛሞች ማለት ነው። ከአንድ ትምህርት ቤት የምንማር ጓደኛሞች ትሬድ የምናደርግበት ግሩፕ አለ ትሬዲንግ። ከዛ ላይ በሲአርቲ እኮ ይሄን ያህል ላርጅ ትሬድ ይደረግበታል፣ ለምን ቼክ አታደርጉትም ምናምን ተባለ። ይሰማል? ይሰማል? ኦኬ፣ ይሰማል። ከዛ እዛ ላይ ይሄን ላርጅ ትሬድ ይደረጋል እኮ ለምን አይሞከርም ተባለ። ሰርች አልኩኝ ዩቲዩብ ላይ ሜይ ቢ ቲኤስአር ልታውቁ ትችላላችሁ። እሱ ቪዲዮ ነው መጀመሪያ ያገኘሁት። ከዛ ምንድነው ይቺ በጣም አሪፍ እንትን ናት። ሶሪ ወደ ታይም ቤዝድ ሞዴል ታይም ለካ ማተር ያደርጋል ብዬ እንዳምን ካደረገኝ ነገሮች ውስጥ አንዱ ይሄ ነው። ያኔ ሲአርቲ ስጀምር 16ቱ ጾም ጊዜ ነበር፣ አመቱ ጳጉሜ አካባቢ ማለት ነው። እና ከቅዳሴ ስንመለስ ቤት 9 ሰዓት ይሆናል። 9 ሰዓት እንደሆነ ቀጥታ ወደ ቻርቴ ነው የምሄደው። ወደ ቻርቴ ጃፕ ትሬድ የሆነ ሲአርቲና ፕሌስ አድርገው ይሰራል። ብዙ ጊዜ ሂት ስቶፕ ዘግቶብኝ አይገላግስ ኮንስኪዩቲቭ 3-4 ትሬድ በየቀኑ ዊን ማድረግ ጀመርኩኝ። አልኩኝ ለካ በዛይ ሰዓት ያኔ 9 ሰዓት ገብቼ 10 ሰዓት ላይ ምን ነበረ ናይኔም ነበረ። ናይኔም ላይ ደግሞ በብዛት ሞስት ኦፍ ታይም ዩኤስዲ ላይ ኤንኪው ላይ ብዙ ቮላቲሊቲ ስለሚኖር አሪፍ ሴታፖች ማግኘት ጀመርኩ። ያኔ ዝም ብዬ ነበር ትሬስ አድርጌ የነበረው። ግን ታይም ቤዝድ እንደዚህ ታይም ቤዝድ መሆኑን ባቅ ኖሮ ሞር እንትን ሰጠው ነበር። ግን ታይም ቤዝድ መሆኑን ሳላውቀው ነው እንደ አጋጣሚ በዛ ሰዓት ትሬድ ሳደርግ ብዙ እንትን እያየሁ የነበረው። ያን ጾም አለቀ ምናምን ቀን ላይም ትሬድ ማድረግ ጀመርኩኝ። ብዙ ለማወቅ ስጥር ምናምን ነው
ነገሩ እየተበላሸ የመጣው። ከዛ በኋላ ብዙ አመት ሲአርቲ ላይ ፎን ስንት ሰርቻለሁ ዋን ይር ምናምን ሲአርቲ ላይ ነበርኩ። እዛ ላይ 1 አመት አጠፋው። ከዛ ወደ ሲአርቲ መጥቼ ወደ 1 አመት ከምናምን በዛም በጣም ብዙ 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 እንትን አግኝቻለሁ። ብዙ ለውጦችን አግኝቻለሁ ሲአርቲ ከጀመርኩ በኋላ። ሲአርቲ ከተማርኩ ወደ አይሲቲም ብዙ ስለሚገናኙ አይሲቲም ቼክ ማድረግ ጀመርኩኝ ምናምን። ብዙ ብዙ ለውጥ አለ ሲአርቲ ላይ ከጀመርኩ በኋላ። ከዛ ነው የሆነ ሰዓት ላይ ክሊክ ያደረገልኝ ዋልተር ቲዮሪ የሚባል ቪዲዮ ማየት እንትን ትሬዶችን ፖስት ሲያደርግ የሆነ ሰውዬ ማየት ጀመርኩ ትዊተር ላይ ምናምን። ትዊተር በጣም እከታተላለሁ እና ከታች ያለችውን ኢንዲኬተር ሳያት ሜቢ ካያችሁት ከታች የኢንዲኬተሯ ነገር እሷን ሳይት ምናምን በጣም እንትን ይለኛል። በጣም ኮምፕሊኬትድ የሆነ ነገር ነው ይሄ ስትራቴጂ ሰው ባልሞክረው ይሻላል ነገር ነበር ስል የነበረ ያኔ። ግን በጣም እንደዚህ ኮምፕሊኬትድ አለመሆኑን አውቅ ነበር። ከዛ ዘለልኩትና ከትንሽ ጊዜ በኋላ ደግሜ ዋልተር ቲዮሪ ለምቼ ብዬ ጀመርኩት። ቀጥታ የዴይስን ቪዲዮ ነው ያገኘሁት። ዴይስን ሪኮመንድ አድርጉልኝ። የዴይስን ቪዲዮ ከመጀመሪያው ጀምሮ ማየት ጀመርኩ። ዩቲዩብ ላይ ብዙ አይነት ቪዲዮዎችን ማየት ጀመርኩ። የድሮ ላይክ ሲአርቲ ትሬስ አድርጌ ያለኝ የአይሲቲ እውቀት አለ ምናምን እነሱን አድርጌ ወደ ዋልተር ቲዮሪ ገባሁ ማለት ነው። ዋልተር ቲዮሪ በጣም በጣም ብዙ ለውጥ አግኝቻለሁ። ስለ በጣም ትልቅ ለውጥ ያገኘሁት ዋልተር ቲዮሪ ከጀመርኩ በኋላ ነው። ያንን ዋልተር ቲዮሪ ዝም ብዬ በተማርኩት ትሬድ ከማድረግ አይ ለምን ዝም ብዬ የራሴን ነገር አላደርግበትም ስል ከሌላ ሌላ የተማርኩበትን ኮምባይን አድርጌ የራሴን ሞዴል ፎርም አላደርግም ብዬ የራሴን ኮንቲኒዌሽን ሞዴል ብዬ የራሴን አወጣሁ። ብዙ ጊዜ ሪቨርሳል ትሬድ ያደርጋሉ ግን ኮንቲኒዌሽን ሞዴል ብዬ የራሴን አወጣው ማለት ነው። አሁን በዛ ላይ ትሬድ እያደረኩ እገኛለሁ። ይሄ ነው ጆርኒ። እንዳልኩሽ አንሊሚትድ ታይም ነው ያለ። ፈለግከውን ያክል ታይም ወስደህ መመለስ ትችላለህ። አሁን ያልካቸው ሀሳቦች ላይ እኔም ጋር በጣም ተመሳሳይ ነገሮች ናቸው ያሉት። ወደ ኪፍቲ ከመምጣቴ በፊት የነበረኝ ኮንሰፕት ትሬድ የማደርግበት ኮንሰፕት ሲአርቲ ነበረ። ፐርሰናሊ ከሲአርቲ ነው የመጣሁት እና ሰው ተመሳሳይ ጆርኒ ነው ያለን። ወደ ቀጣዩ ጥያቄ ሳልፍልህ አያይዛውን ለመመለስ ሞክራል፣ ግን ራሱን የቻለ ታይም ስለሚያስፈልገው በደንብ ኤክስፕሌን እንድታደርግልን። ከሌሎቹ ኮንሰፕቶች ይልቅ ኳርተር ቲዮሪ መርጠህ ለምን ወደ ኳርተር ቲዮሪ መጣ? ማለት ሌሎቹ ትሬድ ታደርግባቸው የነበሩ ኮንሰፕቶች አሉ፣ ሰም ሶርት ኦፍ የሆነ ነገር አግኝተህባቸዋል ብዬ አስባለሁ። ከነዛ በተሻለ ለአንተ እስካሁን እንድትቆይበት ያደረገ የያዘህ ነገር ኳርተር ቲዮሪ ላይ እንድትቆይ ያደረገ ምንድን ነው? ከሌሎች ውስጥ በምን ይለያል? እሺ ኳርተር ቲዮሪ በቃ ሞስት ነው ያደረገኝ ታይም ቤዝድ በመሆኑ ሁሉም ታይም ቤዝድ ይሆናል። ግን ይሄኛው ኳርተር ቲዮሪ ላይ ስትመጣ ምን አለ ትሬድ የምታደርግባቸው ኳርተሮችን ታውቃለህ። ዋንደምሊ የሆነ ሴሽን ተነስተህ ትሬድ አታደርግም። ታይም ቤዝድ ነው። ይሄኛው ኳርተር እንደዚህ ያደርጓል ኔክስት እንደዚህ ሊያደርግ ስለሚችል ትሬድ ባላደርግ ይሻላል ምናምን እያልክ ኤክስፔክት እንድታደርግ ያደርጋል። ያኔ ትሬድ ሳደርግ ጀስት ታይም ቤዝድ ቢሆንም ራንደም ኤስኤምቲ ነበር ስጠቀም የነበረው። አይ ቲንክ በቻርት ዝም ብዬ ኤግዛምፕል መስጠት እችላለሁ መሰለኝ። ማርኬት አሁን ለምሳሌ እንደዚህ እየወረደ ያለ ማርኬት ላይ ሜቢ ኤንኪው ወይም ኢኤስ ምናምን ቀድሞ ሲደርስና ኤስኤምቲ ምናምን እንደዚህ ኤስኤምቲ ብዬ ሎንግ ልገባ እችላለሁ። ማርኬት ሊኩዊዴት ያደርጋል። ይሄኛው ያኔ እንትን በምልበት ሰዓት ነበር ኖርማል ሲአርቲ ውስጥ ተቀምጥ በነበረበት ሰዓት ነበር። ወደ ኳርተር ቲዮሪ ስትመጣ ግን ምን አለ ሁሉም ነገር ታይም ቤዝድ ነው። ኤስኤምቲ ራሱ ፊልተር ታደርገዋለህ ማለት ነው። ራንደም የሆነ ኤስኤምቲ አትጠቀምም፣ ፊልተር ታደርጋችኋለህ። እና ደግሞ የትኛውን ኳርተር ትሬድ የትኛው ኳርተር ትሬድ ማድረግ እንዳለበት ታውቀዋለህ። እንደ ኤግዛምፕል ሳስረዳ ሜቢ ትሬድ አሁን እዚህ ጋር ብዙ ይሄን የሚያክል ኤክስፔንሽን አለ። የሚያክል ኤክስፓንሽን እያለ አይተህ ኔክስት እዚህ ላይ ትሬድ አደርጋለሁ ብትል ሴንስ አይሰጥም። ኳርተር ቲዮሪ ላይ ትሬድ ስታደርግ ከዚህ ከኤክስፓንሽን ቀጥሎ ሜቢ ኮንሶሊዴሽን ሪትሬስመንት ወይ ኮንሶሊዴሽን ኤክስፔክት ታደርግ የምችለው በዛ ታይም ሜቢ እዚህ ጋር ትሬድ ልገባበት የምችልበት ሴሽን እንትን ሊሆን ይችላል። ለንደን ላይ እንደምታየው ስቴዲ የሆነ ሙቭመንት ነበረው፣ ወይም ኮንቲኒዌሽን ወይ ሪቨርሳል ኒውዮርክ ላይ ኮንቲኒዌሽን ወይ ሪቨርሳል ሊኖር እንደሚችል ወይ ደግሞ ሂውጅ ሙቭመንት ሊኖር እንደሚችል ኤክስፔክት አደርጋለሁ። በዚህ ስቴዲ ሙቭመንት ማለት ነው። እንትን አላደርግም። አንደኛ
ታይም ቤዝድ ነው ላይክ ስቲል ብዙ ጊዜ ሰጥቼ በደንብ ልማር ያደረገኝ ሁሉም ነገር ታይም ቤዝድ ነው። ላይክ ኤስኤምቲዎቹ ፊልተር አውት አድርጋችሁ አለ አዳዲስ ኮንሴፕቶችም አሉ ኤስፒማ የሚባሉ እነሱን እዚህ ላይ የተማርኩት እና እነሱም በጣም አሪፍ ኮንሴፕቶች ናቸው። ኮምፕሌትሊ ነው የቀየረኝ ኳልተሪ ቲዮሪ ማለት ይቻላል ማለት ነው። ለዚህ ነው ስቲል ኳልተሪ ቲዮሪ ላይ ፎከስ አድርጌ እየሰራሁ ያለሁት። ኦንሊ ሪዝን ታይም ነው። ከዛ በኋላ ያሉት እንትን ናቸው አይዶን ነገር ናቸው። በጣም አሪፍ እና እንዳልከውን ፐርሰናሊም የማምንበት ነገር ነው። ሲቀጥል ደግሞ ላይክ ቅድም እንዳልከው እኔም ፐርሰናሊ ብዙ ኮንሰፕቶችን ትሬድ ለማድረግ ሞክሬ ነበረ። ኳርተር ቲዮሪ ላይ ግን ኮንስተንት ሆኜ እንድቆይ ያደረገኝ ከሌሎቹ በተሻለ ሪዝነብል የሆነ ማለት ቴክ ለምታደርገው ትሬድ ለሚንቀሳቀሰው ማርኬት ሙቭመንት ከሌሎቹ በተሻለ ሪዝነብል የሆነ ፕሮባቢሊቲ ያለው ሰው ይህንን ሀሳቢነት በማስቀመጥ ወደ ቀጣዩ ጥያቄ ሳልፍ ላይክ ጀስት የሆነ ትሬደር ትሬዲንግ ላይ የቆየ ነው ግን ኳርተር ቲዮሪ ምን ማለት እንደሆነ ምንም የሚያውቀው ነገር የለም ብለን እናስብ። ሰው ለእንደዚህ አይነት ሰው ኳርተር ቲዮሪ ምን ማለት እንደሆነ አይተውም ሰምተውም ለማያውቁ ሰዎች እንዴት አድርግ ታስረዳቸዋለህ? ቀለል ባለ መንገድ። አዲስ ስለሆነ ትሬደር እኔ ያኔ እንደዚህ ቢነግሩኝ ኳልተሪ ቲዮሪ ቶሎ እረዳለሁ ብዬ የምለውን ፖይንቶች ዝም ብዬ ላንሳ። የመጀመሪያው ኳርተር ነው። ኳርተር ቲዮሪ እንደ ስሙ ኳርተር ነው። በኳርተር ትሬድ የሚደረገው ስለዚህ ማርኬት አሁን እንደምታዩት ማርኬት ፕሮፋይል ኳልተሪ ቲዮሪ ሲባል አዲስ ኮንሴፕት ነው አይደለም። የሆነ ፓርቶች ናቸው ታይም ተከፋፍለው ምናምን እንትናል እንጂ በብዛት ሲሚላር ነው ከአይሲቲ ጋር። ወደ ኳርተሮች ስንገባ ላይ ማርኬት ፕሮፋይል ልንሆን እንችላለን። ለምሳሌ ማርኬት ፕሮፋይል አንዱ ኮንሶሌት ካደረገ ኔክስት ኢፍ ዘን ፕሪንሲፕል በሚባሉ ማለት ነው። ይሄኛው ኮንሶሌት ካደረገ ኔክስት ሪቨርሳል ይሄ እንደዚህ ካደረገ ኔክስት እንደዚህ እያልን ኤክስፔክት እናደርጋለን አለ ኢፍ ዘን ፕሪንሲፕል ሜይ ቢ ብዙ ሰው ያውቀዋል። ኢፍ ዘን ፕሪንሲፕል የምትባለው እንደዛ በሚል ማየት እንችላለን። ኳርተር አለ አራት ኳርተር አለ ሁሌም አራት ኳርተር አለ። አራት ኳርተር ተብሎ የተቀመጠበት የራሱ ስፔሲፊክ ሪዝን አለው። አራት የራሷ አራት እንትን አላት ሚኒንግ አላት። ዝም ብለን ከእንትን ብለን ስንጀምር ብዙ አይነት እንደተማርኩት እንዳነበብኩት እንኳን አራት በብዙ አይነት ነገር ሊወከል ይችላል። ለምሳሌ አሁን ዓለም ዋንጫ ነው ብናነሳ በየአራት አመቱ ነው። ምርጫዎች በየአራት አመቱ ነው ያሉት። ለምሳሌ ፖኬት ላይ ብናይ ፖኬት ካርታ ማለት ነው አራት አይነት እንትን ላይ ልብ ፍላወር ዳይመንድ ምናምን አራት ናቸው። በብዙ ነገር አራት ነው እና ራንደም አይደለም ማለት ነው። ፕላን የተደረገ ነገር ነው። ይሄንን ማርኬት ላይ በአራት ብንከፍለው የሆነ ሴንስ ሊሰጥ ይችላል። ማርኬትን ለአራት እንከፍላለን። አንድ ቀን ከሃይቴክ ከላይ ጀምር ከሆነ አንድ አመት ራሱ ዊንተር የጊዜ በጋ ምናምን ይባሉት አሉ አይደል? እነሱ ራሱ አራት ናቸው። ሴሽኖች ማለት አራት ናቸው። ግን ዓለምን አራት አንድ አመትን ራሱ በአራት ይከፈላል። ኪዋን ኪው ቱ ኪው ይሄ ሁሉም ሰው ያውቀዋል። ይሄ በእንትንም ማለት ነው በአየር ጸባዩም ሊከፈል ይችላል። ሰው ለምን ማርኬትን በዛ አንከፍለውም በሚል ሂሳብ ነው ይሄ ኮንሴፕት የመጣው። ስለዚህ አንድ አመትን ለአራት ተከፈለ ወርድ የነበረ ነው። አንድ ለአራት ከተከፈለ በኋላ አንድ ወርም ለአራት ይከፈላል። አንድ ወር ስንት ነው? ሳምንት ነው ያለው። አራት ሳምንት ነው ያለው። ሁለት ቀን ትርፍ አለ። እነዛ ትርፎቹ ዲፕ ወደ ኳልተሪ ቲዮሪ ሲገባ ነው ዲስቶርሽን ዊክ ነው ወደሚባለው ሲገባ ነው። እሱ ትንሽ ዲፕ የሆነ ኮንሴፕት ነው። ግን ከላይ ስናወራ አንድ አመትም አንድ ወርም አራት ሳምንት አለ። አንድ ሳምንት ደግሞ አራት ቦታ እንከፍለዋለን። ቅዳሜና እሑድ እንትን ትሬድ አይደረግም። ስኪፕ ይደረጋል። ስለዚህ ከሰኞ እስከ ሐሙስ አራት አለ። አርብ ሜይ ቢ አርብ ልታወዛገብ ትችላለች። ግን አርብ የራሷ የሆነ ስፔሲፊክ ፈንክሽን ያላት ናት ማለት ነው። ስለዚህ እንደተማርነው ከሆነ አርብ የራሱ የሆነ ስፔሲፊክ ፈንክሽን አለ። ሜይ ቢ ሪቨርስ ሊያደርግ ይችላል፣ ኮንሶሊዴት ሊያደርግ ይችላል፣ ትሬስ ሊያደርግ ይችላል። ግን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ዋናዎቹ ናቸው።
አንድ ቀን ላይ እንደዚሁ ስንገባ ታይም ኢዝ ፍራክቸር የሚሆን ነገር ማየት ይችላል። አንድ ቀን ውስጥም ስንገባ 4 ሴሽን ነው ያለው። እያንዳንዱ ሴሽን በ90 ሚኒት ይከፈላሉ። እነዛ 90 ሚኒት ወደ ማይክሮ ይወርዳሉ ማለት ነው። ስለዚህ እንደዚህ ተደርጎ ማርኬት ለ4 ይከፈላል። እነዚህ አራቱ ሚኒንጎች ምንድን ናቸው? አንደኛው ላይ ኢፍ ዘን የሚባሉ በቃ ማወቅ ነው። አንዱ ኮንሶሌት ካደረገ አንዱ ሪቨርስ ሊያደርግ ይችላል፣ ማኑፕሌት ሊያደርግ ይችላል። አንዱ ማኑፕሌት ካደረገ ቀጣይኛው ሴሽን ኮንቲኒዌሽን ሊሆን ይችላል። አንዱ ኮንቲኒዌሽን ዲስትሪቢሽን ከሆነ ለፎርዝ አራተኛው ደግሞ ሪቨርሳል ሜይ ቢ ሪቨርሳል ወይ ኮንሶሊዴሽን ሊሆን ይችላል ማለት ነው። ስለዚህ ይሄ ነው ዋናው ኮንሴፕት የኳርተሪ ቲዮሪ ማለት ነው። ስለዚህ ኤስኤምቲ ማንም ሰው ያውቃል። ኤስኤምቲ እንጠቀም በሁለት ኳርተሮች መካከል ኤስኤምቲ ፎርም ካደረገ ስኩዌንሻል ይሆናል ማለት ነው። ስኩዌንሻል እንደሰሙ ማለት ስኩዌንሻል ማለት በሁለት ተከታታይ ኮንስኪዩቲቭ በሆኑ ነገሮች ላይ የሚፈጠር ማለት ነው። በሁለት ኮንስኪዩቲቭ የሆኑ ኳርተሮች ላይ ኤስኤምቲ ፎርም ማድረጊያ ማለት ስኩዌንሻል ኤስኤምቲ ሆነ ማለት ነው። ሶስት ራንደም ኤስኤምቲ አለ። ስኩዌንሻል ኤስኤምቲ ነው። ስኩዌንሻል ኤስኤምቲ ወደ ታይም ቤዝድ ኤስኤምቲ ይሆናል ማለት ነው። ስለዚህ ጀስት ራንደም ኤስኤምቲ የምትጠቀመው ሞዲ እንትን ታደርገዋለህ፣ ፊልተር ታደርጋለህ። ራንደም ኤስኤምቲ መጠቀም አቁመህ ስኩዌንሻል ወይ ደግሞ ታይም ቤዝድ ወደ ሆነው ትሄዳለህ። ከዚህ በኋላ ያሉት ጀነራላይሲቲ ኖሌጅን መጠቀም ነው። ጀነራላይሲቲ ማኪሚ ወደ የትኛው ሙቭ ሊያደርግ ይችላል የሚለውን እያየህ ሜይ ቢ ጋፖችን እየተጠቀምክ በኳርተሮች ትሬድ ይደረጋል ማለት ነው። አይ ቲንክ ይሄኛው አሪፍ ኤግዛምፕል ይሆናል ኳርተር ቲዮሪ ለአዲስ ሰው ለመፍለጥ ሙሉ ነገሩ ኳርተር በኳርተር ኦኬ በጣም 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 ክሊን ነው። ግልጽ አድርገን የነገርከን ኮንተንት ክሬተሮች አሁን ያልከውን ነገር ነው በአንድና 2 ሰዓት ቪዲዮ የሚሰጡን ሰው በጣም ክሊር ነው። የምንመለስባቸው ፖይንቶች ቢሆኑም አዝ ኢንትሮዳክሽን እነዚህን ከመገብከን ሲነፍ እና ወደ ቀጣዩ ጥያቄ ሳልፍልህ አሁን የነገርከን ሳይክሎች አሉ። ሰው ሌትስ ሳይ ከዴይሊ ሳይክል ሊሆን ይችላል፣ ዊክሊ ሳይክል፣ ዘን መንዝሊ ሳይክል እያለ ሊሄድ ይችላል። ከታችኛው 90 ሚኒት ሳይክል ጀስት ከፍ እስካለው መንዝሊ ሳይክል ድረስ ስንሄድ ራሳቸውን ክሎን ያደርጋሉ፣ ዱፕሊኬት እያደረጉ ነው የሚሄዱት እና እነዚህን ነገሮች እንዴት ትገልጻቸዋለህ? ለምሳሌ አሁን የዳይን ሎጎ ብታየው የክሬተሩ ሰው ከታችኛው ጀምሮ ጀስት የማያልቅ ግን እየሰፋ የሚሄድ ነገር ነው የሚታየው። ሰው እርስ በርሳቸው እንዴት ኮርሌት ይደረጋሉ እነዚህ ሳይክሎች? እንደ አላይመንት ማየት እንችላለን። እንደ አላይመንት አላይመንት እንደዛ ከሆነ ሁሉም ጋር ማይክሮ ሴሽን ላይ ማይክሮሳይክል ላይ የምናየው ማይክሮሳይክል ማለት ዋይል ሜዝ ላይ ያለ ስሞለስቱ ኳርተር ማለት ነው። እሷ መንዝሊ ላይም ይርሊ ላይም ዊክሊ ላይም ፎርም ያደርጋል ማለት ነው። ሴም ቲንግ ነው የሚፈጠረው። ታይም ኢዝ ፍራክቸራል ብለህ የምታምን ከሆነ ይርሊ ላይም መንዝሊ ላይም ዊክሊ ላይም እና ማይክሮ ላይ የሚፈጠረው ነገር ሴም ነው ማለት ነው። አንዱ ከአንዱ ሊለይ ይችላል። እንዴት አድርገን አላይን ማድረግ እንችላለን? ግን አላይመንት የምናየው ከሆነ ስኪፕ ኤስኤስኤምቲ የሚባል ነገር አለ። ስኪፕ ኤስኤስኤምቲ ማለት በብዛት ወደ 2 ስቴጅ መሆን አለበት። መንዝሊ እና መንዝሊን ከዴይሊ ጋር ዴይሊ ከ90 ጋር እያደረግን ትሬድ ማድረግ እንችላለን። ግን ወደ አላይመንት ስንገባ በብዛት ተከታታይ ቢሆኑ ይመረጣል። መንዝሊ ብለን ወደ ስንወርድ ዊክሊ አለ ምንድነው መንዝሊ ሳይክል እና ዊክሊ ሳይክል አንድ ላይ ፎርም ሊያደርጉ ይችላሉ። ሜይ ቢ ከመንዝሊ በኋላ ዊክሊ ፎርም ሊያደርግ ይችላል። እኔ ማምኑ የሚለው አንዱ ሳይክል ኮንፊርም ያደርጋል ማለት ነው። በቃ ወደ አላይመንቱ ከመጣን አንዱ ሳይክል አንደኛውን ሳይክል ኮንፊርም ያደርጋል። በብዛት ሎወር ታይም ፍሬሙ ሃየር ታይም ፍሬሙ ነው ኮንፊርም የሚያደርገው እንጂ ሃየር ታይም ፍሬሙ ሎወር ታይም ፍሬሙ አለ። ሎወር ታይም ፍሬሙ ሃየር ታይም ፍሬም ሳይክሉን ኮንፊርም ያደርጋል ማለት ነው። ፋሳይን ኤግዛምፕል ካየን ዴይሊ ካለን 90 ሚኒት ሊኖር ይገባል ያን ዴይሊ ኮንፊርም ለማድረግ። 90 ካለን ማይክሮ ሊኖረን ይገባል ያን 90 ኮንፊርም ለማድረግ። መንዝሊም ይርሊ እንኳን እንደዛው ሴም ፕሮሰስ ማለት ነው። እና ወደ ስኪፕ ምንመጣ ከሆነ መንዝሊ ካለን አንድ ሴሽን ስኪፕ ያደርጋል፣ አንድ ኳርተር ስኪፕ ያደርጋል፣ ሁለት አለም አንድ ስኪፕ ያደርጋል። መንዝሊ ካለን ዊክሊን ዘሎ ዴይሊ ሊኖር ይገባል። ያ ዴይሊ በስኪፕ ኤስኤስኤምቲ ኮንሴፕት አንደኛውን የዴይሊው መንዝሊው ኮንፊርም ያደርጋል፣ ዴይሊው በማይክሮ ኮንፊርም ይደረጋል ማለት ነው። እነዚህ ይሄ ነው አላይመንታቸው። ግን በብዛት ኮንሲኩቲቭ ቢሆኑ ስለ ዴይሊ 90 ኦር ዊክሊ ዴይሊ
መንዝሊ ደግሞ ዊክሊ ቢሆን የተመረጠ ነው ማለት ነው። እያንዳንዳቸው ደግሞ የራሱ የሆነ ታይም ፍሬም አላቸው። ለማይክሮ 1 ሚኒት፣ ለ95 ሚኒት፣ ለዴይሊ 50 ሚኒት እያለ ይቀጥላል። ለዊክሊ 1 አወር፣ ለመንዝሊ ደግሞ 4 አወር እያለ ወደ ላይ እየሰፋ ይሄዳል ማለት ነው። ግን እያንዳንዱ ማይክሮ ላይ የሚፈጠረው ነገር ዴይሊ ላይ ታዩታላችሁ። ዴይሊ ላይ የሚፈጠረው ይር ላይ ሁሉም ነገር ፍራክቹዋል ነው ማለት ነው። አንድ አይነት ነው ማለት ነው። እዛ ላይ ራስን ፖዚሽን አድርጎ ትሬድ ማድረግ ነው። ትሮፕን ስንል ራሱ ትሮፕ እንችላለን። ትሮፕ ስንል ሁሌም የኳርተር ሁለተኛ ኦፕኒንግ ፕራይስ አለ። 4 ኳርተር ነው ያለን ብለናል። ስለዚህ የሁለተኛው ኳርተር ኦፕኒንግ ፕራይስ ትሮፕ እንለዋለን። የማይክሮ ሴሽን ላይ ያለችው ትሮፕን እና የይርሊ የሳይክል ላይ ያለው ትሮፕን ፈንክሽናቸው ደሴም ነው። ምክንያቱም እዚህ ጋር ታይምስ ፍራክቹዋል እያለን ነው ያለ ነው። ይሄ ነው አላይመንታቸው ማለት ነው። በጣም አሪፍ፣ በጣም ጥሩ አድርገህ ነው እየመለስክልን ያለው። ቅድም የተወሰነ ለማለት ሞክረ ነበረ ስለ 4ቱ ኳርተሮች ማለት ስለ አኪሚሌሽን፣ ማኒፕሌሽን፣ ሪቨርሳል ምናምን የተወሰነች ነገር ለማውራት ሞክረ ነበረ አዘ ቤዚክስ ስታስረዳን። ሰው እነዚህ ነገሮች ላይክ እንደ ኮር ነው የሚወሰዱት ማለት በጣም ኢምፖርታንት እና ላይክ ዋና የሆኑ ነገሮች ናቸው። ሰው እነዚህ ነገሮች ማለትም አኪሚሌሽን፣ ማኒፕሌሽን፣ ዲስትሪቢዩሽን ኤንድ ሪቨርሳል የሚባሉትን ነገሮች እንዴት ነው ሪል ታይም ላይ የምታወጣቸው? ለምሳሌ ላይክ ኢዚ አይደለ? ዋንስ ማርኬት ፕሌይ አውት ካደረገ በኋላ የአኪሚሌሽን ማኒፕሌሽን ነው ምናምን ብሎ ማውጣት በጣም ኢዚ የሆነ ነገር ግን ማርኬት ከመጓዝ ይሰማል? ተማሪ ኦኬ፣ ትንሽ ይሰማል? አሁን ይሰማል። ኔትወርክ ትንሽ እንትን ያደርገኝ ይሰማል። ኦኬ እሺ፣ ጥያቄን ልድገምልህ። ቅድም ስለ ኳርት ላይ አሚን ቤዚክ ነገሩን ስታስረዳን ለማንሳት ሞክረ ነበረ ስለ 4ቱ ኳርተሮች ስለነሱ ማለት ስለ አኪሚሌሽን፣ ማኒፕሌሽን፣ ዲስትሪቢዩሽን፣ ሪቨርሳል ኦር ኮንቲኒሽን የተወሰኑ ነገሮች ክረ ነበረ ቅድም። ሰው እነዚህ ነገሮች ማርኬት ዋንስ ፕሌይ አውት ካደረገ በኋላ ልክ ማውጣት በጣም ቀላል የሆነ ነገር ነው። ሶ ማርኬት ከመጓዙ በፊት ሪል ታይም ላይ እንዴት ነው እነዚህ ነገሮች አይዴንቲፋይ የምታደርጋቸው? እሺ አሁን ይሰማል አይደለ? ይሰማል። ቻርት ላይ ኤግዛምፕል እያሳያችሁ አራት ኳርተር ነው ያለን ብለን አይደለ? ሰው ኪ1 ኪ2 ኪ3 እና ኪ4 ማለት ነው። ሪል ታይም ላይ እንትን ለማለት ኤክስ ሁለት አይነት እንትን አለ። ኤክስ ኤኤምዲ እና ኤኤምዲ ኤክስ ነው የሚሆነው። ኤክስ ኤኤምዲ የሚሆንበት ታይም አለ፣ ኤኤምዲ ኤክስ የሚሆንበት ታይም አለ። እነዚህን አይዴንቲፋይ ለማድረግ ምንድነው ሁሌም በኪ1 እና በኪ1 እና በኪ2 መካከል ከሆነ የተፈጠረው ኤስኤምቲው ወይም ስፔሻል ኤስኤምቲው ያው ኤስኤምቲው በኪ1 እና በኪ2 መካከል ከተፈጠረ በማርኬት ኤኤምዲ ኤክስ ነው ማለት ነው። እዚህኛው ሁለተኛው ኳርተር ሳይዘጋ እዚህ ጋር ቫሊድ የሆነ ኤስኤምቲ ፎርም ካደረገ እና ስፔሻል ኤስኤምቲ ኮንፊርም ካደረጋችሁ በኋላ ኤክስፔክት የምታደርጉት ኤኤምዲ ኤክስ ነው። ስለዚህ ይሄኛውና ቀጣይኛው ሶስተኛውና አራተኛው ይሄኛው ዲስትሪቢዩሽን ይሆናል። ሜቢ ኮንቲኒዩሽን ኦር ሪቨርሳል ሊሆን ይችላል ማለት ነው።
ምክንያቱም ለምንድን ነው ሜቢ እዚህ ጋር ማርኬት ኮንሶሊዴት እያደረገ ይችላል። ኤስኤምቲ ፎርም ማድረጊያ ማለት እንደዚህ ያለ ኤስኤምቲ ፎርም ሊያደርግ የሚችለው ኤስኤምቲ ፎርም ማድረጊያ ማለት እዚህ ጋር ማኒፕሌት አድርጓል ማለት ነው ይኸኛው። ምክንያቱም ኔክስት ወይ ደግሞ ያኛው አሴት እንደዚህ ፌል ሊያደርግ ይችላል። ይሄንን ሃይ ማኒፕሌት አድርጓል ማለት ነው ምን ኪውቱ ላይ። ቀጣይ ምንድን ነው የምጠብቀው? ኦልሬዲ እዚህ ጋር ማኒፕሌሽን ስላለን ዲስትሪቢዩሽን ነው የምጠብቀው ማለት ኪው ስሪ ላይ እና ሜቢ ኪው ፎር ላይ ሪቨርሳል ኦር ደግሞ ኮንቲኒሽን ይሆናል። ይሄኛው በምንድን ሂሳብ ነው? በኤኤምዲኤክስ ሲሆን ነው። በኤክስኤምዲ ሲሆን ግን ሲኩዌንሻል ኤስኤምቲ ኦከር የሚያደርገው በኪው ቱ እና በኪው ስሪ መካከል። እዚህ ጋር ሜቢ የሆነ ራንደም ወይ ኮንሶሌሽን ወይ ሪቨርሳል እያደረገ ነው ያለው። ደን ማርኬት እዚህ ጋር ማኒፕሌት ያደርጋል። አሚን አኩሙሌሽን ከዛ ማኒፕሌት አድርጎ ዲስትሪቢዩት ያደርጋል ማለት ነው። በኪው ቱ እና በኪው ስሪ መካከል ሲመጣ እዚህ ጋር ኤስኤምቲ ይኖራል ማለት ነው። እዚህ ጋር ያለው ኤክስ ነው የምንለው ምክንያቱም ኤስኤምቲ ሲኩዌንሻል ኤስኤምቲ ፎርም የሚያደርገው በኪው ቱ እና በኪው ስሪ መካከል ነው ያለው። ይሄኛው ኤክስ ነው የምንለው ማለት ነው። ሜቢ ሪቨርሳል ሊሆን ይችላል ኮንሶሌሽን ነገር እዚህ ጋር ኮሚት አድርጋ እዚህ ጋር ማኒፕሌት አድርጎ ልክ እዚህ ጋር ማኒፕሌት አድርጎ ኤስኤምቲ ፎርም እንዳደረገ ስናቅና ኤስኤምቲ ቫሊድ እንደሆነ ኮንፊርም ካደረግን በኋላ ኪው ፎርን እንደ ዲስትሪቢዩሽን ተጠቅመን ትሪት ማድረግ እንችላለን ማለት ነው። ስቲል እንደዚህም ሆኖ ሜቢ አንዳንዴ ምንም ማርኬት እዚህ ጋር ሪቨርስ እያደረገ ነው ዊዛውት ኤስኤምቲ እዚህ ጋር ሊሰጥበት የሚችለው ጊዜ አለ በኪው ስሪ እና በኪው ፎር። ስለዚህ ሰዓት ኤ ኤም እና ዲ እና ኤክስ ምን ይሆናል? ለኔክስት ኳርተሮች ዲ እና ኤክስ ሊሆኑ ይችላሉ ማለት ነው። ይሄ ግን ብዙ ዩዥዋል አይደለም። ስለዚህ ኪው ስሪ ይሄኛው ፎር ይሆናል። ከዛ ኪው ዋን ይሆናል ለኔክስት ሴሽን ኪው ዋን እና የኔክስት ሴሽን ኪው ቱ። ስለዚህ እዚህ ጋር ከሆነ ኤስኤምቲ ፎር የሚያደርገው እና ቫሊድ መሆኑን ካወቃችሁ በኋላ ዲስትሪቢዩሽን እና ይሄኛው ኮንሶሌሽን ይሆናል ማለት ነው። ሪቨርሳል ማለት ነው። ስለዚህ ይሄ ነው ሪል ታይም ላይ ዲፋይን ለማድረግ። ስለዚህ በቀላሉ በአጭር ብዙም ኮምፕሌክስ ሳላደርገው በሁለት ኤግዛምፕል ሳስረዳው ኤምዲኤክስ ሲሆን እና ኤክስኤምዲ ሲሆን ኤምዲኤክስ ለመባል እንዳልኳችሁ በኪው ዋን እና በኪው ቱ መካከል ነው ሲኩዌንሻል ኤስኤምቲ ፎርም ማድረግ ያለበት። በኪው ዋን እና በኪው ቱ ሲሆን ኤምዲኤክስ ይሆናል። ስለዚህ ኪው ስሪ እና ኪው ፎርን ዲኤክስ መሆኑ ስለምታውቁ ራሳችሁን ማርኬት ላይ ፖዚሽን አድርጋችሁ ትሪት አድርጋችሁ ማለት ነው። ኤክስኤምዲ ሲሆን ግን ሲኩዌንሻል ኤስኤምቲ ኦከር የሚያደርገው በኪው ቱ እና በኪው ስሪ መካከል ነው ማለት ነው። ስለዚህ በኪው ቱ እና በኪው ስሪ መካከል ከተፈጠረ ኤክስኤምዲ ፕሮፋይል ይሆናል ማለት ነው። ስለዚህ ምንድነው እዚህ ጋር ኤምዲኤክስ እና ኤክስኤምዲ ብሎ ሊለያችሁ የሚችለው ነገር ኤስኤስኤምቲ ነው ማለት ነው። ይሰማል አይደለ? በኤስኤስኤምቲ ነው ማለት ነው ማተር የሚያደርገው። አሁን ይሄኛው አይ ዌይ ብዬ አስባለሁ። ኦኬ በጣም ግልጽ የሆነ ነገር ነው የነገርከኝ። በተለይ ደግሞ ብዙ ሰዎች ጋር ኮምፕሊኬትድ የሆነ ኦር ገና ያላወቁት ነገር ብዬ የማስበው ወደ ኔክስት ኳርተር ያልፋል በኪው ስሪ እና በኪው ፎር ምናምን በዛ በኩል ኤስኤምቲዎች ሲፈጠሩ ኔክስት የሚፈጠረው ኳርተር የዛን ዲስትሪቢዩት የማድረግ ፕሮባቢሊቲ ያለው እና እሱ ነገር ላይ ሌላ ጊዜም በሰፊው እንመጣበታለን። ግን በጣም ክሊር አድርገህ ነው የመለስክልን። ለዛም በጣም ቴንኪዩ። እና ደግሞ ላይክ ሚስ አንደርስታንዲንግ ነው የማስበው አንድ ነገር አለ። የሆነ ስትራቴጂ የሆነ አሴት ላይ በደንብ ይሰራል፣ የሆነ አሴት ላይ ደግሞ በደንብ አይሰራ ምናምን የሚባል ነገር አለ እና ኳርተርሊ ቲዮሪ ሁሉም ትሪያዶች ላይ ይሰራል ብለህ ታስባለህ ወይ? ሁሉም ትሪያዶች ላይ ስለ ለምሳሌ ኤፌክስ ትሪያዶች አሉ፣ ኮሞዲቲ ትሪያዶች አሉ። ዘን ወደ ክሪፕቶ ደግሞ ስንመጣለ ኳርተርሊ ቲዮሪ ሁሉም ላይ ይሰራል ብለህ ታስባለህ ወይ? ወደዛ ስንመጣ ላይክ ሁሉም ኳርተርሊ ቲዮሪ አንድ ሰው ሁሉም እንትን ላይ ይሰራል። ግን ምንድነው የሚገርማችሁ ነገር አዶናይ እንትኑ ሚስ ላደርገው አንዱ ላጠፋው ነው ብያለኝ ነው ኔትወርክ እኔ ጋር ብቻ ነው ድምጽ ጠፋ። ይሰማል?
ሰማለሁ። መቀጠል ትችላለህ። ካልሰማ ጥያቄን ልድገምልህ። አይ ሰምቼዋለሁ። እንዳላችሁት ወደዛ ስንገባ ኳሊተሪ ቲዮሪ ሁሉም እንትን ላይ አሴት ላይ ይሰራል። ሁሉም አሴት ክላስ ላይ ይሰራል። ግን ምንድነው የሚያለያያችሁ ነገር ሳይክል ነው። እዚህ ጋር ሳይክል በደንብ ይለያያል። ሳይክል ስላችሁ ይሄኛው ካገኘሁት ሰም ኢንፎርሜሽን እና ካገኘሁት አንዳንድ ኢንፎርሜሽን እና በራሴ ኤክስፔሪንስ ካረኩት ነው ይህን ምነግራችሁ። አንደኛ ኳሊተሪ ቲዮሪ ኢንጀነራል ሁሉም አሴት ላይ ይሰራል። ግን ሳይክል ይለያያል። እንደሰማሁት ከሆነ ቢትኮይን ላይ ስፔሻሊ ክሪፕቶ ላይ ስፔሻሊ ቢትኮይን ዛይም ላይ መንዝሊ ሳይክል ሞር ኤክስፔክትድ ነው ማለት ነው ከሌሎቹ ሳይክሎች ውስጥ አንጻር ሲታይ። ከሌላው አሴቶች ከሌላው ሳይክሎች አንጻር ሲታይ ሞር መንዝሊ ሳይክል ሪስፔክትፉል ነው ማለት ነው። ምን ላይ ቢትኮይን ላይ ኦር ክሪፕቶ ላይ ማለት ነው። ወደ ኢንዲሲስ ላይ ስንመጣ ደግሞ ኤንኪው ኢኤስ ዋይ ምን አርቲዋይ እነዚህን ቼክ በምናደርግበት ሰዓት 90 ሚኒት ሲኩዌንሻል ኤስኤምቲ ከሞርለስ ከሌሎቹ ሳይክሎች አንጻር ስፔሻሊ ኪው ስሪ ላይ ዴይሊ ኪው ስሪ ላይ 90 ሚኒት ፓወርፉል ነው ሪስፔክትፉል ነው። ወደ ፎሬክስ ስንመጣ ደግሞ ኦር ደግሞ ወደ ጎልድ ሜይ ቢ ጎልድ ላይ ትንሽ ብዙ የምናወራባቸው ነገሮች አሉ። ጎልድ ላይ ብዙም አፕላይ አላደርገውም ይሄን እንትን ግን አሴ ፎሬክስ ካወርን ፎሬክስ ኢንዲሲስ እና ክሪፕቶን እያወራን ስለሆነ ፎሬክስ ላይ ስንመጣ ሞር ዴይሊ ሳይክል ሪስፔክት ይደረጋል። ኢንዲሲስ ላይ 90 ሚኒትስ ብያቸዋለሁ። ክሪፕቶ ላይ ደግሞ ወደ መንዝሊ ሳይክል አሪፍ ነው፣ በደንብ ሪስፔክትፉል ነው። ግን ኢን ጀነራል የምናየው ከሆነ ኳሊተሪ ቲዮሪ ያው ሁሉም ላይ ይሰራል። ኦኬ ወደ ኮሞዲቲም ስንመጣ እንዳለ ሙሉ ኮል ያደረግንላችሁ ፕራይስ ቤዝ የሚያደርገው የምንጠቀመው ኮንሰፕት ኳርተሪ ቲዮሪ ነው። እኔም ሁሉም አሴቶች ላይ ይሰራል ብዬ ነው የማስበው። እንደ መግቢያ ስለ ኮንሰፕቶቹ ይህን ያክል ካወራን እስኪ ወደ ስትራቴጂ እና ወደ ሴታፖች እንምጣ። ትሬድ በምታደርግበት ሰዓት ኮንፍሉንስ ምንድን ነው? አይ ቲንክ ኔትወርክ አስወጣው መሰለኝ። አለው ይሰማል አይደል? ኦኬ ይሰማል። እሺ ኦኬ ልድገምልሽ ጥያቄ አሁን ይሰማል? ኮንፍሉንሶች አለ ያልኩት እንደ ኳሊተሪ ቲዮሪ ስንሄድ ኳሊተሪ ቲዮሪ ላይ ከሆነ ኳሊተሪ ቲዮሪ ብቻ አይደለም እንትን የምለው ሞዴል ላይ ወይም ደግሞ ኮንፍሉንሶች ላይ ትሬድ ሳደርግ ኳሊተሪ ቲዮሪ ብቻ ለመፕሌይ ማድረግ ብዙ አይነት ጥቅሞች አሉ። ብዙ አይነት ኮንሴፕት ነው ፕሌይ ማድረግ እና አንድ በአንድ ለመጥቀስ ልሞክርና አንደኛ የምጠቀመው ነገር በብዛት የሚጠቀሙ ካንድል ክሎዘሮችን ነው። ከፈለጋችሁ ላይ በኋላ ብሬክዳውን ስክሪን ውስጥ እንደዚህ ሼር እናድርጉት። በኋላ ወደ ቻርቶቹ ገብተን ዲቴይል ስለምናወራ ከላይ እንትን ልበለውና እንለፍ። የመጀመሪያው ካንድል ክሎዘር ነው ፎከስ ነው። ሁለተኛው ደግሞ ክራኪንግ ኮሪሌሽን ነው። ክራኪንግ ኮሪሌሽን ማለት አሁን ኖርማል ሲትሬድ ኤስኤምቲ ምናምን እነዚህ ክራኪንግ ወደ ኤስኤምቲኤፍ ማለት አንደኛው አሴት ጋር ፕሮፊል ሲያደርገው ቀጣኛው አሴት ደግሞ እንትን ሲል ደግሞ ፌል ሲያደርግ ማለት ነው። እነዚህ ፒኤስፒ ምናምን እነዚህ ክራኪንግ ኮሪሌሽን ማለት እነዚህ ማርኬቱ ሊኖር ይችላል። ስፔሻሊ ደግሞ ኤስኤምቲ መስት ነው። ግን ይሄ ኤስኤምቲ ቱ ስቴጅ መሆን አለበት። ዋን ስቴጅ ትሬድ አላደርግም፣ ቱ ስቴጅ መሆን አለበት። ግን ኢን ጀነራል ሁለት ቱ ስቴጅ ክራኪንግ ኮሪሌሽን ከሆነ አሪፍ ነው። ለምሳሌ ዴይሊ ፒኤስፒ ሊኖር ይችላል።
ዴይሊ ፒኤስፒ ማለት አንደኛው ለምሳሌ ኤንኪው ላይ ግሪን ካንድል ቡሽ ካንድል ከሆነ እና ኤንኪው ኤስ ላይ ደግሞ ቤሪሽ ካንድል ከሆነ ዴይሊ ፒኤስፒ እንላለን። ይህን ዴይሊ ፒኤስፒ ካየን በኋላ ወደ ኔክስት ዴይ ቤሪሽ ኤክስፔክት የምናደርግ ከሆነ እና ዊክሊ ሲምቲ ዊክሊ ሳይክል ሲኩዌንሻሊ ሲምቲ ካለ ምን ይሆናል ማለት ነው? ቱ ስቴጅ ይሆናል ማለት ነው። ዴይሊ ፒኤስፒ ላይ ዊክሊ ሳይክል ሲምቲ አለ። ቱ ስቴጅ ክራኪንግ ኮሪሌሽን መሆን አለበት። ለእኔ ፎሚ ግን ይሄ ኢነፍ አይደለም። ቱ ስቴጅ ኤስኤምቲ ኤስኤምቲ ነው የምፈልገው። ቱ ስቴጅ ክራኪንግ ኮሪሌሽን ሳይሆን ቱ ስቴጅ ኤስኤምቲ ነው። ማርኬት ላይ እንትኑን በደንብ አይቼው ሁሉ ነገር አሪፍ ሆኖ ግን በብዛት ክራክ ኤስኤምቲዎችን ፎርም ማድረግ ከሆነ እንደዚህ ቱ ስቴጅ ክራክ ኤስኤምቲዎችን ይጠቀማሉ። ኤ ፕላስ የሚለው ግን ኤስኤምቲ መኖር አለበት ማለት ቱ ስቴጅ ኤስኤምቲ እንዳልኳችሁ በስኪፕም ሊሆን ይችላል፣ በኖርማልም ዴይሊ ሳይክል ብሎ 90 ሚኒት ሊሆን ይችላል። ዴይሊ ሳይክል ብሎ ማይክሮ ግን ኤስኤምቲ ሊሆን ይችላል ማለት ነው። ክራኪንግ ኮሪሌሽን መኖር አለበት ማለት ነው። እንዳልኳችሁ የመጀመሪያው ካውንተር ክሎዥር ነው። ሁለተኛው ክራኪንግ ኮሪሌሽን ብያለሁ። ወደ ሶስተኛው ስንሄድ በብዛት ማርኬት ፕሮፋይል ማርኬት ፕሮፋይል ከፌዝ ኦፍ ፕራይስ ጋር በብዛት ከፌዝ ኦፍ ፕራይስ ጋር በብዛት ይገናኛል። ማርኬት ፕሮፋይል እና ፌዝ ኦፍ ፕራይስ። ማርኬት ፕሮፋይል ስንል ዊክሊ ማርኬት ፕሮፋይል አለ። ዊክሊውን ፕሮፋይል አደርገዋለሁ፣ ዴይሊ የቀኑን ፕሮፋይል አደርጋለሁ ማለት ነው። ከዚህ በላይ ብዙ ጊዜ አልሄድም። ዊክሊውን ፕሮፋይል አደርጋለሁ፣ ዴይሊውን ፕሮፋይል አደርጋለሁ። ወደ ክራኪንግ ኮሪሌሽን ወይ ደግሞ ወደ ካንድል ኮሪሌሽን እንሄዳለን ማለት ነው። ዊክሊውን ፕሮፋይል አድርግ ማለት ሚድ ዊክ ሪቨርሳል ሊሆን ይችላል፣ ተርዝዴይ ሪቨርሳል ወይ ደግሞ ክላሲክ ኤክስፓንሽን። ክላሲክ ኤክስፓንሽን ማለት መንደይ ፎርም ያደርጋል፣ ቱስዴይ ሎ ኦፍ ዘ ዊክ ፎርም ያደርግ እና ሮብ ማክሰኞ ሪቨርስ ያደርጋል፣ ሮብ ኮንቲኒው ያደርጋል፣ ሐሙስም እንደዛው፣ ከዛ አርብ ይመለሳል፣ አርብ ሪትሬስ ያደርጋል ማለት ነው። እንደዚህ ክላሲክ ኤክስፓንሽኖችን ወይ ደግሞ ሰኞ እና ማክሰኞ ኮንሰልት አድርገው ሚድ ዊክ ከሮብ ጀምሮ ሪቨርስ የሚያደርግበት እነዚህ ከሮብ ጀምሮ ሪቨርስ የሚያደርግበት አለ። እነዚህ ማርኬት ፕሮፋይሎች ናቸው። እነዚህን አንደኛ እንትን አደርጋለሁ ፕሮፋይል አድርገው ዘ ዴይሊ ፕሮፋይል ላይ ስንገባ ደግሞ ኤዥያን ኮንሶሊዴት አድርጎ ለንደን ማኖፕሌስ አድርጎ ኒውዮርክ ኮንቲኔሽን አለ። ይሄኛው ምን እንለዋለን? ለንደን ሪቨርሳል ኒውዮርክ ኮንቲኔሽን እንለዋለን። ኤዥያን ሪቨርሳል እና ደግሞ ለንደን ኮንቲኔሽን ኒውዮርክ ኮንቲኔሽን ይባላል። ማርኬት ኦፕን አድርጎ ለምሳሌ ማርኬት ቡሊሽ የሆነ ማርኬት ላይ ኔክስት ዴይ ፎርም ሲያደርግ ቤሪሽ ከሆነ ኤዥያን ሴሽን ከዛ በኋላ ምንድነው ፎርም የሚያደርገው? ለንደን ትንሽ ኮንሶሊዴት ወይ ደግሞ ወደ ሬንጅ ተመልሶ ወደ ኒውዮርክ ይሰማል አይደል? ይሰማል? ይሰማል? ኦኬ፣ ይሰማል። ስለዚህ ላይ ቡሊሽ ማርኬት ላይ እዚህ ጋር ኤዥያን ሪቨርስ ያደርጋል። ከዛ ለንደን ትሬስ ያደርግናል፣ ኒውዮርክ ኮንቲኔሽን ይሆናል ማለት ነው። እነዚህ ደግሞ ዴይሊ ማርኬት ፕሮፋይሎች ይባላሉ። ወይ ደግሞ ኒውዮርክ ሪቨርሳል ይባላል። ኤዥያን ኮንሰልት አድርጎ ለንደን ኤክስፓንድ ያደርገናል፣ ኒውዮርክ የሆነ ነገር እዚህ ጋር ውስጥ ክራኪንግ ኮሪሌሽን ወይ ሲምቦል አድርጎ ኒውዮርክ ሪቨርስ ያደርጋል ማለት ነው። እነዚህ ማርኬት ፕሮፋይሎች እንላቸዋለን። ከዛ በኋላ ወደ ፌዝ ኦፍ ፕራይስ የሚሄዱ ዊች ዋን ኮንሶሊዴት ካደረገ ኔክስት ፌዝ ሚኒመም ማኒፑሌሽን ኤክስፔክት እናደርጋለን። ዲስትሪቢዩሽን ይሆናል። እነዚህ ዲስትሪቢዩሽን ነው በብዛት ትሬድ የማደርገው አፍተር ማኒፑሌሽን። እነዚህን የማርኬቱን ፌዞች ዲፋይን ካደረግን በኋላ ትሬድ አደርጋለሁ ማለት ነው። በብዛት እነዚህ ላይ ነው ፎከስ የማደርገው። ማርኬት ፕሮፋይል አለ። ለምሳሌ ከቶፕ ዳውን ስንወርድ ለምሳሌ ዛሬ ሚድ ዊክ ሪቨርሳል ነው እንበል። ሮብ ነው ትሬድ የምናደርገው። እዚህ ጋር ሮብ ነው፣ ሮብ ሪቨርሳል ነው። ይሄ የመጀመሪያው እንትን ነው፣ የመጀመሪያው ፕሮፋይሊንግ ነው። ወደ ይሄንን ሮብ ሪቨርሳሉን ካየን በኋላ ወደ ዴይሊዩ ስንመጣ ደግሞ ኤዥያን እዚህ ጋር ሪቨርስ አድርገ
ለንደን ኮንሶሌት አደረግና ኒውዮርክ ኮንቲኔንሽን ይሄንን ፕሮፋይል አደረግን። ምንድነው ይሄ ዴይሊውን ፕሮፋይል አደረግን፣ ዊክሊውን እዚህ ጋር ፕሮፋይል አደረግን፣ እዚህ ጋር ደግሞ ዴይሊውን ማርኬት ፕሮፋይል አደረግን ማለት ነው። ስለዚህ ሃየር ታይም ፍሬም ላይ ደግሞ ምን ሊኖር ይችላል? ምን ሊኖር ይገባል? ካንደል ክሎዝ እንዳልኳቸው እዚህ ጋር ለምሳሌ ይሄኛው የቱስዴይ ካንደል ቢሆን ይሄኛውን ስዊፕ ካደረገ በኋላ በብዛት ስሞል ዊክ ነው ማለት ነው ለሪቨርስ ትሬድ ለማለት ይሄ ሮብ ነው። ማርኬት ኦፕን አደረገ፣ ስዊፕ አደረገ። ይህንን በቻርት በደንብ በኤግዛምፕል እናየዋለን በኋላ። ይህ አሰንትን ነው ማሳየቱ። ይሄኛው ማለት ምንድነው? የሮብ ካንደል ነው። ማለት ወሰደ የሲምቲ እዚህ ጋር ሊኖር ይገባል። ለምሳሌ ዊክሊ ሳይክል ስፔሻል ሲምቲ እዚህ ጋር ቢኖር፣ እዚህ ጋር ደግሞ ዴይሊ ሳይክል ቢኖር ቱ ስቴጅ ሆነ። ካንደል ክሎዥር አለ። ሁለቱም ማክሪ ፕሮፋይል አድርገናል። እዚህ ጋር ፌዝ ኦፍ እዚህ ጋር ኮንሶሌት አደረገ። እዚህ ጋር ሲምቲ ፎርም አገለን። እዚህ ጋር የነበረውን ሲምቲ፣ እዚህ ጋር የነበረውን ዊክሊ ሳይክል እዚህ ጋር ኮንፊርም አደረገለን። ትሬዳችን እዚህ ጋር ፕሌስ እናደርጋለን ማለት ነው። እነዚህ ናቸው ማይ ቶፕ ዶን አናሊሲስ። እነዚህ ከሌሉ ትሬድ አልገባም ማለት ነው። እኔ ኳርተሪቲ ኦሪየንቴድ ሳደርግ በጣም ሲምፕሊሲቲ አድርጌዋለሁ ብዬ ነበር ማስበው እና እዚህ ድረስ ሲምፕሊሲቲ መሆን ይችላል ማለት። አሁን እዚህ ጋር እሱ ሲናገረው በጣም ቀለል ተብሎ የቀረበ ይመስላችኋል፣ ግን ኤቭሪ ፖይንት ነው እየተነሳ ያለው። በጣም ሲምፕሊሲቲ ስለሆነ ነው። ወደ ቀጣዩ ሳልፍልህ አሁን የነገርከን ነገሮች እንዳለ አሉ። እነዛ ነገሮች እንዴት ነው ከፎልስ ሙቭመንት በኋላ ምናምን የመምጣት ፕሮባቢሊቲ ያላቸው ኦር እነዚህን ነገሮች ኤግዛክትሊ ባይሆንም ግን በፎልስ ሙቭመንት ልናያቸው እንችላለን። ፎልስ ብሬክአውቶች አፕል ሊያደርጉ ይችላሉ ምናምን እና እንዴት ነው ከእነዚህ ነገሮች አለ ኤግዛክትሊ እነሱ የምታገኛቸው ኦር ደግሞ እንዴት ነው ፎልስ ኦር ደግሞ ፎልስ ብሬኮችን ፎልስ ሙቭመንቶችን እንዴት ነው ማወቅ መለየት የምትችለው? እሺ ፎልስ ስንል በብዛት በተለይ ወደ ኒው ኬሽን ላይ ትሬድ የምታደርጉ ብዙ ጊዜ ኖቲስ ታደርጉታላችሁ። በብዛት ማርኬት ማለት ጀስት ትራፕ ነው። ትራፕ ያደርጋል። ትራፕ ይኖራል። ሁሌ ማርኬት ላይ ትራፕ ይኖራል። ምንድነው የሚኖረው? እዚህ ጋር እንደዚህ አይነት ነገር ፎርም ሊያገል ይችላል። እዚህ ጋር ኤምኤስኤምቲ ፎርም ይችላል። እዚህ ጋር ኤምኤስኤምቲ ፎርም ሊያገል ይችላል። አሴ ኒው ቢጊነር ትሬደር ምናምን ትሬድ የሚያደርጉ ከሆነ ሜይ ቢ እዚህ ጋር ኤስኤምቲ ያለ ብሎ ሎንግ ሊገቡ ይችላሉ። ግን ማርኬቱ ቤሪሽ እየሆነ ኦር ደግሞ ማርኬት እዚህ ጋር ሾርት ሊገቡ ይችላሉ። ይህንን አይተናል፣ ይህን ኤስኤምቲ አይተናል ብለው ትሬድ ሲያደርጉ ማለት ነው። ስለዚህ ሁሉም ኤስኤምቲ ተባለ ማለት ብዙ ጊዜ ኤስኤምቲ ፎርም ሊሆን ይችላል። ቦት ሳይድ ኤስኤምቲ ፎርም ሊሆን ይችላል። ማግኔቶ እንለዋለን። ቦት ሳይድ ኤስኤምቲ ፎርም ሊያደርግ ይችላል። ዝም ብለን ራንደምሊ እያንዳንዱን ትሬድ የምናደርግ ከሆነ ነው ዋናው ችግር። ስለዚህ ምንድነው ማድረግ ያለብን? ከቢያሳችን ጋር አንላይን ማድረግ አለብን። ይህኛው ዋናው ቢያስ ዴሊ ቢያስ ማውጣት ማለት ለሁሉም ነገር እንትን ነው። ዴሊ ቢያስ ወጣ ማለት ታቢ ቡሊሽ ከሆንክ ሁሉም ቤሽ ክራኮች እንትን ይላሉ ማለት ነው። ኢንቫሊዴት ያደርጋቸዋል ማለት ነው። ልክ ከሆንክ ቤሽ ከሆንክ ለምሳሌ ዛሬ እንዳልኳቸው ሚድ ዊክ ሪቨርሳል ሆኖ ሃይቴንፌም ፒዲአር ያለ ሚድ ዊክ ሪቨርሳል ነው። ብዙ አይነት እንትኖች አሉ፣ ኮንፈረንስ አሉት። ራንደምሊ ቤሽ ኤስኤምቲ አየሁ ብለህ መግባት ምናምን እነዚህ ፎልስ እንትኖች ናቸው። በብዛት ደግሞ ኤስኤምቲ ከእንትን በታች ለምሳሌ ትሩ ኦፕን ነው እንበል። የትሩ ኦፕን ሚኒንግ ሁሉ በብዛት ታውቁታላችሁ ብዬ አስባለሁ። ይህም ባታውቁት ራሱ ሚድናይት ኦፕን በሚድናይት ኦፕን ብዙ ሰው ያውቀዋል ብዬ ተስፋ አደርጋለሁ። ከዚህ ከትሩ ኦፕን በላይ ሲሆን ሴል ነው ኤክስፔክት የምናደርገው። ከሚድናይት ደግሞ ከትሩ ኦፕን በታች ከሆነ ደግሞ ሎንግ ነው ኤክስፔክት የምናደርገው። ሜቢ እዚህ ጋር በዚህ ማርኬት እዚህ ጋር ኤስኤምቲ ፎርም ቢያደርግ ቢላው ትሩ ኦፕን ማርኬት
ላይክ እንትን ሊያደርገን ይችላል። ከተቻለ ዘር ኤስኤምቲ ፎርም አድርጎ እኛን አታክ ሊያደርገን ይችላል። እነዚህ ሜን ኮንሴፕት የሚባሉትን ከማርኬቱ ወይም ከኳርተር ቲዎሪ እንደተማራችሁት አውጥቶ አፕላይ ማድረግ ነው ማለት ነው። እነዚህ የተሳሳቱ እንትኖችን ለማስወገድ በጣም በጣም አሪፍ ሰው አድርገህ ነው እየመለስክልን ያለው። እኔስ ደግሞ ሌሎችን ፕሌስ ስታደርግ እንዴት ነው ኤስኤል ሌብል እና ፕሮፊት ሌብልህን ዲሳይድ የምታደርገው? እንዴት ነው ቴክ ፕሮፊት እና ስቶፕ ሎስ የምታስቀምጠው? እሺ በብዛት ፕሮቴክትድ ስዊንግ ሎ እና ፕሮቴክትድ ስዊንግ ሃዮችን ነው አውጥቼ እንትን ማለት ስቶፕ ሎስ እና ቲፒን ማስቀምጠው። ለታርጌት ሁለት አይነት እንትን አለ። ስታንዳርድ ዴቪዬሽን እጠቀማለሁ። በብዛት ኦል ታይም ሃይ ላይ ከሆነ ስታንዳርድ ዴቪዬሽን ነው የምጠቀመው። ኢቨን እሱን ለታርጌት እና ለስቶፕ ሎዝ ማለት ነው የምጠቀመው። ግን ለስቶፕ ሎዝ በጣም እንትን ለማድረግ ከባድ ነው። አፕላይ ለማድረግ ትንሽ ከበድ ይላል። ግን ሞር በሰው የሚያውቀውም ስታንዳርድ ዴቪዬሽንን ለታርጌት ነው አንደኛው ሲጠቀመው። ለታርጌት ስታንዳርድ ዴቪዬሽንን ስጠቀም አላይን ማድረግ አለበት ከሆነ ሰም ሶርት ኦፍ ኢኳል ሎስ ወይም ኢኳል ሃይስ ምናምን። ግን ለስቶፕ ሎዝ ግን በብዛት የምጠቀመው ፕሮቴክትድ ስዊንግ ሎ እና ፕሮቴክትድ ስዊንግ ሃይ ነው። ጀስት ዝም ብዬ ሪቪው ሳደርገው ፕሮቴክትድ ስዊንግ ሎ እና ፕሮቴክትድ ስዊንግ ሃይ ሜይ ቢ ማርኬት ለምሳሌ እንደዚህ ሃይ ማርኬት ከወሰደ በኋላ ሃይ ከወሰደ በኋላ ስዊፕ ካደረገ በኋላ ከዚህ በታች ይሄ ብሬክ ሲያደርገው ወይ ቼንጅ ሌቨል ፎርም ሲያደርግ ቢያሳችን እና ሃየር ታይም ፍሬም እዚህ ጋር ፒዲአር ካለ ይህ ሃይ ምን ይሆናል ማለት ነው? ፕሮቴክትድ ስዊንግ ሃይ ነው ማለት ነው። ሶ ምንም ዜር ኢዝ ኖ ኤኒ ሪዝን ማርኬት ወደ እዚህ ለመመለስ አይደል? ሶ ይሄኛው ሴፍ ቦታ ነው። ፕሮቴክትድ ሌቭል ነው ይሄኛው ሌቭል። ሶ ሴል ከገባችሁ ስቶፕ ሎስ እዚህ ላይ ይቀመጣል። ታርጌት ኢኳሎችን ኢኳል ሃይችን ታርጌት ናቸው ማለት ነው። ይሄኛው ለስቶፕ ሎስ ነው። ለታርጌት ደግሞ ሜይ ቢ በብዛት እንደዚህ አይነት ሌቭሎች ነው የምጠቀመው። እንዲህ ማርኬት ጀነሬት አርጓድ ጥሎ የሄደበትን ሌቭል ነው እንደዚህ የምጠቀመው። እዚህ ጋር ኢኳሎች አሉ። እነዚህን ነው የምጠቀመው ማለት ነው። ለታርጌት በብዛት እንደዚህ ይጠቀማል። ለምሳሌ እዚህ ጋር ወሰደው ስታንዳርድ ዴቪዬሽን እንደዚህ ከወሰደው በኋላ ማርኬት ስታንዳርድ ዴቪዬሽን ስዊፕ አድርገው እስከ ብሬክ እስከተደረገው ሎ ድረስ አለን እናስበው። በዚህ ሰዓት 2.5 በብዛት የሚጠቀሙ ሌቭሎች ለስታንዳርድ ዴቪዬሽን 2.5 3 እና እነዚህ ማይነስ ናቸው። ማይነስ 4 ማይነስ 2 ማይነስ 2.5 ነው የምጠቀመው። እነዚህ ስጠቀም ጀስት እነዚህ ያረፈባቸው ሌቭሎች ላይ አይደለም ታርጌቲንግ ቁጭ ማስቀመጥ። ለምሳሌ ማይነስ 2.5 እዚህ ጋር ቢቀመጥና ማይነስ 2.5 እዚህ ጋር ቢሆን እና እዚህ ጋር 4 ማይነስ 4 ቢሆን በእንደዚህ አይነት ሲቹዌሽኖች ውስጥ ማይነስ 4 ነው የምጠቀመው። ማይነስ 2 አለ። ምክንያቱም በማይነስ 2 ሌቭል ምንም አይነት ነገር የለም። ማይነስ 4 ላይ ምን አለ? ኢኳሎች አሉ። ኢኳል ሎ ከስታንዳርድ ዴቪዬሽኑ ጋር አላይን ስላደረገ ይሄን እንደ ታርጌት መጠቀም እንችላለን። ስቶፕ ሎዝ ላይ ሞር ዲፕ ልግባበትና በዛት ፕሮቴክትድ ስዊንግ ሎ እና ፕሮቴክትድ ስዊንግ ሃይ ሪቨርሳል ላይ ብቻ አይደለም ፎርም ያለው። በብዛት ማርኬት እንደዚህ እየወረደ ያለ ነገር ላይ ስዊፕ አድርጎ ይህንን ብሬክ ሲያደርግ ይህን ስዊፕ ካደረገ በኋላ ይህን ብሬክ ያደርገው ዘን ይህን ፕሮቴክትድ ስዊንግ ሎ ይሆናል ማለት ነው። እዚህ ጋር ባይ ብገቡ አውር ስቶፕ ሎስ እዚህ ጋር ይሆናል። ታርጌት ኢኳሎችን መስቀመጥ እንችላለን። ይሄኛው አንደኛው የሪቨርሳል ስፖት ነው ማድረግ ነው። ምንድነው ፕሮቴክትድ ስዊንግ ሎ እና ፕሮቴክትድ ስዊንግ ሃይ ማርኬት እንደዚህ ሙቭ እያደረገ በመሀል እንደዚህ ስዊፕ ቢያደርግና ለምሳሌ ይህን ስዊፕ አድርጎ እዚህ ጋር ኤስኤምቲ ፎርም አድርጎ እዚህ ጋር ይህን ስዊፕ ቢያደርግ የአናዘር ፕሮቴክትድ ስዊንግ ሎ ይሆናል አለ። ማርኬት ይህን ብሬክ ሲያደርግ እዚህ ጋር ባይ ገባዋለሁ። እንደዚህ እዚህ ጋር ሎንግ ትሬድ ፖዚሽን አስቀምጣለሁ። ስቶፕ ሎዝ የቱ ጋር ይሆናል ማለት ነው? ፕሮቴክትድ ስዊንግ ሎ ላይ የትኛው ጋር? እዚህ ጋር ማርኬት እዚህ ጋር ማስቀመጥ አይጠበቅብንም። እዚህ ጋር እናደርገዋለን። ኮስት ኦፍ ኮንትሪቢዩሽን ትሬድ ለማድረግ ማለት ነው። እንደዚህ ታርጌት ደግሞ የሆነ አንድ ባለው ኢኳል ሃይ ኦር ደግሞ ኢቨን እዚህ ጋር እንዳለ ስታንዳርድ ዴቪዬሽናችን ከዚህ እስከ ብሬክ እስከተደረገው ድረስ እንደዚህ ብሬክ እስከተደረገው ድረስ አድርገን ለምሳሌ 2.5 አለ 2 አለ። ሶ 2 ላይ ሃይ ካለ እንደዚህ
ሃይ ነገር ካለ ቱ ሌቭል ላይ ኢኳል ሃይ ከሆነ 2.5 ከመጠቀም ቱ ላይ ሂሳብ እናስቀምጥና ኮንዲስ ትሬድ ማድረግ ይቻላል ማለት ነው። አሁን ለምሳሌ እዚህ ጋር ማርኬት እዚህ ጋር ሪያክት ካደረገ በኋላ ለምሳሌ ይሄኛው ብሬከር ነው ነው ሶሪ ይሄኛው ብሬከር ነው ነው ሶ እዚህ ጋር ብሬከር አለን ለማለ ማርኬት ሪያክት አደረገ እዚህ ጋር ሲምቲ ፎርም ማድረገ ማለት ነው። ሶ ልክ ማርኬቱ እንደዚህ ፎርም ካደረገ በኋላ ሲምቲ ከዚህ በላይ ሲዘጋ ይሄኛው ሃይ ብሬክ ሲያደርገው ሲምቲ አለን ሌቭል አለን ብሬክ አድርጓል እዚህ ጋር ቼንጅ ኦፍ ዴሊቨሪ ሶ ይሄኛው ሎ ፕሮቴክተስ ነው ማለት ሶ እዚህ ጋር ባይ እንገባለን ስቶፕ ሎሳችን የቱ ጋር መሆን የለበትም ማለት ነው እዚህ ጋር መሆን የለበትም ማለት ስቶፕ ሎሳችን የቱ ጋር ነው እዚህ ጋር ነው ስቶፕ ሎሳችን በታርጌት በስታንዳርድ ዲቪዬሽን እና በእነዚህ በኢኳል ሃይ ወር ደግሞ በለንደን ለምሳሌ የሴሽን ሃይ የሴሽን ሎ ፕሪቪየስ ዴይ ሎ ምናምን ላይ ትሬድ ታርጌታችንን ማስቀመጥ እንችላለን ማለት ነው። ኦኬ በጣም ላይክ እንዲህ ብዬ ከማስበው በላይ ሲምፕሊሲቲ አድርገህ በጣም ቀለል አድርገህ ነው እና እየመለስክ ያለው ለዛም በጣም በጣም እናመሰግናለን። ወደ ሳይኮሎጂካል ፓርቱ እንምጣና ብዙ ትሬደሮች ስትረግል የሚያደርጉት የሆነ የሚፈልጉት ያክል ሴታፕ የሚፈልጉት ያ ኤ ፕላስ የሚሉ ሴታፕ ማርኬት ላይ እስኪፈጠር ድረስ መጠበቁ ነው በጣም የሚያስቸግረው ፓርት እና ወደ ኳርተር ቲዎሪ ከመጣህ በኋላ ይህን ነገር ሞር ዲሲፕሊንድ ሆነ እንድጠብቅ ያደረገ ነገር አለ ማለት ያገዘ ነገር አለ። እሺ ኳርተሪ ዋን ለምሳሌ ኳርተሪ ቲዎሪ ወር ደግሞ ይህን ስትራቴጂ ሊሆን ይችላል እንደዚህ ወደ ይሄ ምንድነው ወደ ዲሲፕሊን እንድትሆን ምናምን የሚያግዝበት ወይ አለ ግን ሞር በራስህ ነው እንትን የምትለው ስትራቴጂ ብዙም ማተር አያደርግም። ግን ይሄኛው ለኔ ኳርተሪ ቲዎሪ እንደዚህ አድርጎልኛል ብዬ ልናገር የምችለው እንደተባለው 4 ኳርተር አለ ብለናል ስለ ኳርተር አውርተናል ቀኑን ሙሉ አሚን ቅድም ጀምሮ ስለ ኳርተሮች ስናወራ ነበር። ስለዚህ የትኛው ሴሽን ትሬድ ማድረግ እንዳለብኝ ኦልሬዲ አውቀዋለሁ። ሶ ጠዋት ተነስቼ ከእንቅልፌ ተነስቼ ኤዥያን በጣም ኤክስፓንድ አድርጎ ካየሁኝ ለንደን ላይ ቁጭ ብዬ ከማርኬት ጋር የምታገልበት እንትን የለኝም። ወደ ኒውዮርክ ላይ ኦር ደግሞ ፒኤም ላይ አሪፍ ሴታፕ ካለ ትሬድ አደርጋለሁ ብዬ ራሴን እዛ ላይ ፖዚሽን አደርጋለሁ ማለት ነው። ጀስት እልህ ይዞኝ መግባት አለብኝ ብዬ ከግብግብ ከማርኬት ጋር ካልፈጠርኩ በስተቀር ማለት ነው። ይሄኛው ነው እንድጠብቅ ያደረገኝ። አሁን እኔ በብዛት ኒውዮርክ ሴሽን ነው ትሬድ ማድረግ ስለዚህ ቻርት ላይ ብዙ ታይም ዌስት አላደርግም። ከእንቅልፌ እነሳለሁ ጀስት ጠዋት ላይ ያለው ማርኬት ታያለሁ። ኤዥያ ላይ በብዛት ከኤዥያን በኋላ ነው የምናውቀው ኤዥያ ላይ ምን አደረገ ለንደን ምን እያደረገ ነው የሚለውን አይና ከዛ ምንድነው ኤክስፔክት ማድረግ የምችለው ኒውዮርክ እንዴት ሊሆን ይችላል በጣም ለንደን ኤክስፓንድ ካደረገ ሊሆን የሚችለው በ እንትን ኮንሶሊዴት ሊያደርግ ይችላል ስኪፕ ዛሬ ስኪፕ ላድርጋት እላለሁ ማለት ነው። ልክ እንደዚሁ እንትን ላይም ብዙ ለምሳሌ ወደ ሃይ ታይም ፍሬም ላይ ብንወስደው ልክ ሰኞ ማክሰኞ ሮብ ሐሙስ አለ ሰኞ በጣም ኤክስፓንድ ካደረገ ማክሰኞ ትሬድ የማደርግበት ምንም አይነት ሪዝን አይኖርም። ምንድነው ሰኞ ኤክስፓንድ አድርጓል ማክሰኞ ወይ ሪቨርስ ነው የሚያደርገው በጣም ኤክስፓንድ ካደረገ ግን ሰኞ ላይ ማክሰኞ ብዙም እንትን አያደርግም ሪቨርስ ወይ ደግሞ ብዙም ሙቭመንት አይኖርም ይችላል ማክሰኞ ስኪፕ አደርጋለሁ ማለት ነው። እንደዚህ የቻርት ታይሜን እንድቀንስ ያደርገኛል። በጣም ስክሪን ቻርት በምትቀንሱበት ጊዜ ደግሞ ሞር ዲሲፕሊን ትሆናላችሁ እና ደግሞ እንትን አትሉም ብዙ አይነት ጥፋቶችን አታጠፉም። ለስ ስክሪን ታይም ሲኖር የምታደርጉበትም ይቀንሳል ማለት ነው። አንድ እንደ እንትንም ከሆነ ይሄኛው እንደ ይችላችሁ አንድ መናገር ያለብኝ ነገር አለ ፓስት ዊክ ማንም ሰው እንደሚያውቀው እኔ ተማሪ ነኝ እና እንትን ነበረኝ ኤግዛም ነበረኝ ያለፈው ሳምንት ማለት ነው። ያለፉት 2 ሳምንታት ኤግዛም ነበረኝ እና ከሰዓት ነው ኤግዛሙ ክላስ ሄጄ ስመለስ አይመቸኝም ትሬድ ለማድረግ ስልኬ በብዛት ባትሪ ያልቃል ምናምን ትሬድ አላደርግም እቤት ከገባሁ በኋላ ሜይ ቢ 12 ሰዓት ወይ 1 ሰዓት ነው የሚሆነው ማርኬት ሙቭ አድርጎ ከጨረሰ በኋላ እንዳልኳችሁ እንትን ትሬደር ነኝ
ኒውዮክሴሽን ላይ ትሬድ ማድረግ ምንድነው በጣም ቢዚ አደረገኝ ማለት ነው። በሳምንት ትሬድ የማደርግበትን ቀን በጣም ወረደ። ድሮ ዴይሊ ጊዜ ሳለኝ ዴይሊ ነው የምቀመጠው። ዴይሊ ማለት በየቀኑ ነው መቀመጠው። እሱ ካለ እገባለሁ ነው ከሌለ እወጣለሁ። ቤቢ ግን እያየሁት ምናምን እንትን ያደርገኛል፣ ሃይፕ ያደርገኛል። ቺን ሊሚት ትራይ የምልበት ጊዜ ነበር ያለው። ሴታፑ ፎርስ እንደማድረግ ማለት ነው። ግን በኤግዛሙ ሰዓት በጣም ስክሪን ታይም ቀነስኩት። በሳምንት በስትክክል ቁጭ ብዬ ትሬድ ያደረኩበት አንድ ቀን ብቻ ነው ቁጭ ብዬ ትሬድ ያደረኩት። ግን ቻርት ያየሁት 2 ቀን ነው በሳምንት። ገባሁኝ፣ ቻርት አየሁኝ፣ ብዙ ሰዓት አልፈጀሁኝም። ትንሽ አየሁ። ለእኔ ይሆናል አይሆንም። ትሬድ ቴክ ማድረግ አለብኝ የለብኝም? ካለብኝ አደርጋለሁ፣ ከሌለብኝ ደግሞ ማርኬት ትችላለሁ ማለት ነው። ስለዚህ በጣም ስክሪን ቀነስኩኝ፣ ብዙ ለውጦችን ማየት ጀመርኩ። ስለዚህ ምንድነው ኤግዛሙ ካለቀ በኋላ እንደዛም አልጀመርኩም። ስለዚህ ቀኑ ሙሉ ከማርኬት ጋር አልታገልም። ማርኬት ጋር ኒውዮክሴሽን ሊገባ ሲል ለትንሽ ደቂቃ ቁጭ እላለሁ፣ ስክሪኑን አያለሁ። ምንድነው እየተፈጠረ ያለው፣ ዛሬ መግባት አለብኝ የለብኝም፣ ሁሉ ነገር እንትን ካልኩ በኋላ ዘጋግቼ እወጣለሁ፣ ወይ ደግሞ ጠብቄ ትሬድ አድርጌ እወጣለሁ ማለት ነው። ሰው ግን አያገባኝም፣ አክሴፕት አደርጋለሁ። ይሄኛው እንደ እንትን ከተቆጠረ ኳልተሪቶሪ ይሄንን የኔ እንትን ላይ ሳይኮሎጂ ላይ እንደዚህ አይነት ነገር አሳልፏል ማለት እችላለሁ ማለት ነው። ኦኬ በጣም ልክ ነህ። ኢቭን መጀመሪያ የነገርከን ነገር በራሱ የትኛውን ኳርተር ትሬድ ማድረግ እንዳለብህ ቀድሞ ነው እና የሚነገር ሰው የትኛው ታይም ሴሽን ላይ የትኛው ታይም ዞን ላይ ሎክጂን አድርገህ ማለት ማርኬቱ ላይ ቁጭ ብለህ ማየት እንዳለብህ ማወቅ በራሱ ቁጭ እንዳትል ያደርጋል። እና ይህ በራሱ የሆነ እንዴት ነው ሴታፖችን በራስ ፎርስ አድርገህ እንዳትገባ ያደርጋል። ሰው ይህ ነገር በራሱ በጣም ትልቅ ጋምብል የማድረግ ፕሮባቢሊቲን በደንብ 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 ያሳጥሯል። ሰው ወደ ቀጣዩ ጥያቄ ሳልፍ እንደ ቢግነር ኦር ይህን ኮንሰፕት ለመጀመሪያ ጊዜ እየጀመሩ እንዳሉ ሰዎች ኦር ፈርስት ይር ላይ ያሉ ሰዎች ይሰሩታል ብለን የምታስባቸው 3 ስህተቶች ምንድን ናቸው? ኦር ፊክስ እሺ ወደዛ ስንሄድ አሴ ኳልተሪ ቲዮሪ ነው የምናየው አይደለ? ሁሉንም ሳይሆን ኳልተሪ ቲዮሪ አለ። እሺ እንደ ኳልተሪ ቲዮሪ የምናየው ከሆነ እኔ ስጀምር ያጠፏቸው ጥፋቶች አሉ። ኳልተሪ ቲዮሪ ስጀምር ማለት ነው። የመጀመሪያው ኤቭሪ ሴሽን ኤቭሪ ኳርተር ትሬድ ማድረግ የመጀመሪያው ጥፋት። ግን ለክሎቴንሽን ዲፕ ብንገባ ብዙ አይነት በጣም ብዙ ዲፕ የሆነ ነገር ነው። ግን ጀነራል የምናየው ከሆነ ኤቭሪ ሴሽን ትሬድ ማድረግ ነው የመጀመሪያው ችግር ሊሆን የሚችለው ማለት ነው። ሁለተኛው ነገር ደግሞ የተማርነውን ነገር ቀጥታ አፕላይ ማድረግ፣ ይሄ ነው ዋናው ውስጥ። አሁን ኤስኤስኤምቲ አለ። ኤስኤስኤምቲ ጋር ካየን በኋላ ባይ እንደዚህ የሚያማር ብለን ምን እንትን የምንል ከሆነ ይሄ አይሆንም። የሆነ ሌላ ባክግራውንድ ኳልተሪ ቲዮሪ ብቻ ተይዞ ትሬድ አይደረግም ማለት ነው። ሌላ ባክግራውንድ የሆነ እውቀት ሊኖር ይገባል። ኳልተሪ ቲዮሪ ብቻ ተምሬ በቂ ነው የሚል አይነት ነገር ከሆነ እሱ በጣም ትልቅ ጥፋት ነው ማለት ነው። ስለዚህ ለኳልተሪ ቲዮሪ አይሲቲ ኖሌጅ ካለ ኳልተሪ ቲዮሪ በጣም ይቀላል ማለት ነው። የሆነ ኤስኤምቲ አየው ብለህ ትሬድ አታደርግም። ምክንያቱም ያኛው ኤስኤምቲ ልክ የሚሆንበት ቫሊድ የሚሆንበት ሪዝን ይኖራል አይመስለኝም። ስለዚህ ቀጥታ የተማርነውን አፕላይ ማድረግ አይደለም፣ ሎጂካል መሆን። የዋናው ነገር ሎጂካል መሆን ያስፈልጋል ማለት ነው። ሌላ ሞርለስ ይሄ ብቻ እነዚህ ሁለቱ ፎከስ ማድረግ ያለብን። እያንዳንዱ ላይ ዲፕ ብንገባ ብዙ አድርገን መከፋፈል እንችላለን። ግን አስን ጀነራል እንደ ኳልተሪ ቲዮሪ እያየ ነው ስለመጣ የተማርነው ነገር ቀጥታ አፕላይ አለማድረግ እና ደግሞ ኤቭሪ ሴሽን ትሬድ አለማድረግ እና ደግሞ የሆነ ስፔሲፊክ የሆነ እንትን ሊሆን ይገባል ሞዴል። ኳልተሪ ቲዮሪ ላይ ቪዲዮን ብታዩት ሜንተርሺፕን ብታዩት ብዙ አይነት ሞዴል አስተምሯል። ብዙ አይነት 4 ስቴጅ ብሏል፣ 5 ስቴጅም አለ አይቻለሁ፣ 3 ስቴጅ፣ 2 ስቴጅም አለ።
ብዙ አይነት ሞዴሎችን አስተምሯል። እናንተ ምንድነው ከዛ ላይ አትሊስት አንድ ሁለት ሞዴል ፒክ አድርጋችሁ ኤ ፕላስ ወይ እንደዚህ ብሎ ከፋፍሎ አስቀምጦ ትሬድ ማድረግ ማለት ነው። ይሄ ነው አድቫይስ ማለት። በጣም ጥሩ ሰው። ወደ ቀጣዩ ጥያቄ ሳልፍ ላይክ አንተ አሁን ላይ ያለ ሪል ኖሌጅ አለ። እሱን ኖሌጅ ይዘህ እና ደግሞ ላይክ አሁን ያለህበት ቦታ ትሬዲንግ ኦር ደግሞ ኳርተር ቲዮሪ መማር የጀመርክበት አይነት ሰዓት ቢሆን ምን አይነት አድቫይስ ለራስህ ትሰጠው ነበረ? ምን እንድታስተካክል ታደርግ ነበር? ራስህ የለርኒንግ ፌዝ ጆርኒው እንዳይረዝምብህ ማለት ነው። ምን እሺ አንደኛ ለኳሊቲ አንደኛ ማድረገው ሜንተር ነው። አንድ ሰው ጋይድ የሚያደርጋችሁ ሜንተር ያስፈልጋል። ብዙ አይነት ኳሊቲ ቲዮሪ ብላችሁ ኳሊቲ ቲዮሪ ቱቶሪያል ቪዲዮ ምናምን ብላችሁ ዩቲዩብ ላይ ሰርች ብታደርጉ በጣም ብዙ ትሬደሮች አሉ። ግን አንድ ሜንተር ፒክ ማድረግ ነው። አንዱ ትሬደር ትሬድ የሚያደርግበት እና አንዱ ትሬደር ትሬድ የሚያደርግበት ወይ የተለያየ ነው። የተለያየ ፐርስፔክቲቭ ነው ያላቸው። ይሄኛው የራሱ ሞዴል አለ፣ ወይ ደግሞ ይሄ የራሱ ቲቺንግ ሞዴል አለው። ያኛውም እንደዛው። አንድ ሜንተር ፒክ ማድረግ ነው። ላይክ ያኔ 3 4 5 ሜንተር መርጬ ነበር ከሁሉም ስማኝ ነበር እና ያኛው ሜቢ ትንሽ ከእንትን ላግ እንዳደርግ አድርጎኛል ብዬ ከማስባቸው ነገሮች ውስጥ አንዱ ነው። አንድ ሜንተር ፒክ ማድረግ ማለት ነው። ከዛ በኋላ አሁን ቅድምም እንዳነሳሁት በኳሊተሪ ቲዮሪ ብቻ እንትን እላለሁ ትሬድ አደርጋለሁ ብሎ እንትን አለ ማለት ነው። ላይክ ባክግራውንድ ብዙ እንትኖችን ላይክ እንደ አይሲቲ እንዳልኳችሁ ላይክ አንድ ላይክ ከኋላ የባክግራውንድ ላይ የሚይዛችሁ ላይክ ባክቦን እንደምንለው የሚይዛችሁ አንድ ስትራቴጂ ያስፈልጋል። አሁን እኔ አይሲቲ ብያለሁ። አይሲቲ ትሬዲንግ እንትን ይለኛል። ኳሊተሪ ቲዮሪ ብቻ አውቃለሁ ብዬ ማርኬቱ ላይ አክት አላደርግም ማለት ነው። እሱ ሁለተኛው አድቫይስ ይሆናል ማለት ነው። ሶስተኛው ደግሞ ላይክ ሪስክ ማኔጅመንት ላይ ፎከስ ማድረግ ነው። ሪስክ ማኔጅመንት ዋናው ነው። ላይክ ኦቨር ትሬድ ምናምን አለማድረግ። እነዚህ ላይክ እርስ በርስ ይገናኛሉ። ወደ በኋላ እናወራባቸዋለን ማለት ነው። ሺት ጥያቄዎችን እየጨረስኩ ነው። አሁን የሚኖረኝ ጥያቄ ላይክ ኤኒዌይስ ቅድም እንዳልኳችሁ እንትን ይኖራል ጀስት የራሱን ትሬድ ሴታፖች ከሃይ ታይም ፍሬም ጀምሮ እስከ ኤክስኪዩሽን ድረስ ምን ያክል ይሄዳል የሚለውን ነገር በደንብ አድርጎ ኤክስፕሌን ያደርግልናል። ከዛ በፊት ግን እኔ ጥያቄዎች ልጨርስ። አንተ ላይክ ኢትዮጵያ ውስጥ ብዙም አሩ ነው እንዳየሁት ከሆነ ያን ያክል የሚያውቁ ሰዎች አሉ ብዬ አላስብም እና የተወሰነ ቫሊዩ ከአንተ እንዲወስዱ እፈልጋለሁ። አንተን ከየት ማግኘት ይችላሉ? የአንተን ቫሊዎች፣ የአንተን ኮንተንቶች፣ የአንተን ሌክቸሮች ከየት አግኝተው ሰዎች መውሰድ ይችላሉ የሚለውን ነገር ኤክስፕሌን አድርግልንና ቻርት ኦፕናል ላስጥ ኤክስፕሌን ታደርግልን። ትንሽ ኔትወርክ ያስቸገረኝ ነው። ብዙ ወደ አሁን ለምሳሌ ዩቲዩብ ቪዲዮዎችም አሉኝ። ዩቲዩብ ቻናል አለኝ። ግን ዩቲዩብ ላይ በእንግሊዝኛ ነው ብዙ ቪዲዮዎች በእንግሊዝኛ ነው ፖስት ማድረገው። ቴሌግራም ቻናል አለኝ። ትዊተርም አለኝ። ዩቲዩብ አለኝ። ሶስቱ ፕላትፎርም ዲስኮርድ ላይ አለኝ። ግን ዲስኮርድ ላይ ፎከስ ያደርጋለሁ። ዩቲዩብ፣ ቴሌግራም እና ትዊተር ላይ አለኝ። ግን ዩቲዩብ እዚህ ላይ በብዛት በእንግሊዝኛ ነው የምጠቀመው። ምክንያቱም 75% ወር 80% ማለት ይቻላል እንግሊዝኛ ወይ ደግሞ ከኢትዮጵያ ውጭ የሆኑ ትሬደሮች ናቸው እና እነሱን በማስመልከት ነው እንግሊዝኛ ቋንቋ እየተጠቀምኩ ያለሁት። ግን ዩቲዩብ ላይ አለውኝ፣ ቲክቶክ ላይም አለው። ቲክቶክ ላይ አሁን በቅርቡ ነው የጀመርኩት። ግን ትሬድ እንትኖችን ነው ፖስት ማድረግ ቴሌግራም ላይ፣ ትዊተር ላይ እና ዩቲዩብ ላይ ኤዱኬሽናል የሆኑ ቪዲዮዎችን ፖስት አደርጋለሁ ማለት ነው።
አት ኤንድ እዚሁ ቻናል ላይ ሁሉም ሶሻል ሚዲያዎቹን ፖስት አደርግላችኋለሁ። በጣም ጥሩ ጥሩ የሆኑ ሌክቸሮችን እና አሪፍ ቫልዩ እንደምትወስዱበት ተስፋ አደርጋለሁ። ሰው እዚሁ ጋር ፖስት አደርግላችኋለሁ። ኔትወርክ የሚያስቸግር ከሆነ ቻርት ሼር አድርገህ ብትቀጥልልን ደስ ይለኛል። ጊዜውን ለአንተ ልስጥህና ያው ከእናንተ ጋር እያወራሁ ላይክ ቻርቱ ምን እንደሆነ አላውቅም፣ ድብልቅልቅልቅ ነው ያለብኝ ነው። አንዴ ፊክስ ላድርጋት ነው ደግሞ ሼር ላድርግና የምታውቁ ሰዎች እስኪ እንደዚህ እንደዚህ አልኩኝ። አሁን ይሰማል? ስክሪኑ ይታያል አይደል? ይሰማል። ስክሪንም ይታያል። ክሊን እሺ መጀመሪያ ቅድም ብናነሷቸው የትናንትና ትሬድ የወሰድኩት ትሬድ አለ። እሱ አሪፍ ኤግዛምፕል ይሆናል ብዬ ስላሰብኩኝ ነው አሁን እዚህ ጋር ለእናንተ እንትን ለማለት ያመጣሁት። እሺ ከሃይ ታይም ፍሬም እስከ ሎር ታይም ፍሬም እንጀምር። በብዛት አዳዲስ ዊኮች ሲከፈቱ ነው ዊክሊ ታይም ፍሬም ላይ ትሬድ ማድረግ ሰው ለምሳሌ ይሄ ሳምንት አልቆ አዲስ ሳምንት ሲከፈት የዚህ ሳምንት ዊክሊ ክሎዥሩን እና ለቀጣይ ሳምንት ኤክስፔክት ማድረገው አለ። እንዳልኳችሁ ከአንድ ክሎዥር ማተር ስለሚያደርግ ዋናው እንትን ስለሆነ ግን አንድ ቀን በየቀኑ ትሬድ ስለማድረግ የትናንትናው ካንድል ክሎዥር የትናንትናው የካንድል አዘጋግ ለኔክስት ዴይ እንትን ይሆናል ማለት ነው። አሻራ አለው ማለት ነው። ዛሬ ቡሊሽ ሆኖ ከዘጋ ነገ ኮንቲኒዌሽን ሊሆን ይችላል። ዛሬ ሪቨርስ አድርገው ከዘጋች ደግሞ ነገ ኮንቲኒዌሽን ሊሆን ይችላል። ይሄ ዋናው እንትን ስለሆነ ነው ማለት ነው። ስለዚህ ወደ ቻርቱ ከገባንና ከታያችሁ እንደምታዩት ከአንድ ክሎጀር እንዳልኳችሁ ሁለት አይነት ከአንድ ክሎጀር አለ። የመጀመሪያው እንደዚህ ስዊፕ የሚያደርገው ከአንድ ሲሆን ነው። በዚህ ሰዓት ይሄኛው ከአንድ ለምሳሌ ይሰማል አይደለ? እሺ ሁለት አይነት ካንድል ክሎዥር አለ። ሁለት አይነት የመጀመሪያው ልክ እንደዚህ ሲሆን ነው። እንደይ የዚህን የፍራይዴይን ሃይ ወሰደ ቤሪሽ ክሎዝ አደረገ ኔክስት ዴይ ቤሪሽ ይሆናል ማለት ነው። ይሄ የመጀመሪያው የካንድል ክሎዥር አንደኛው ፓርት ነው። ሁለተኛው ደግሞ ሲሆን ምንድነው ማርኬት እንደዚህ ይዘጋና ከዚህ በላይ እንደዚህ ስትሮንግ ሆኖ ይዘጋና ኔክስት ዴይ ይሆናል ኮንቲኒዌሽን ይሆናል ማለት ነው። ስዊፕ ሲያደርግ ሪቨርሳል ይሆናል። ስዊፕ አድርገው ማለት ሁሌም ሪቨርሳል ሊሆን ይችላል። እዚህ ጋር ስዊፕ አድርገው ዘጋ ግን ማርኬት ኢንቫሊዴት አድርገው ምክንያቱም ብዙ ለካንድል ክሎዘር ብዙ አይነት ኮንፍሉንሶች ስላሉ ማለት ነው። ይህም በደንብ አድርጋችሁ ስሙኝና በደንብ አድርጌ ብሬክ ዳውን አለ። ስለዚህ የአርብ ቀን ትሬድ አለ። እንደ ሞዴል በብዛት ትሬድ ማድረግ ኮንቲኒዌሽን ነው። ከሪቨርሳል ይልቅ ኮንቲኒዌሽን ትሬድ ማድረግ ይህን ቀን ትሬድ አላደረኩም፣ ይህንን ቀን ያደረኩት ሴፈስት ዌይ ኮንቲኒዌሽን ትሬድ ማድረግ ነው። የመጀመሪያው ነገር እንዳልኳችሁ ካንድል ክሎዘር ሊኖር ይገባል። ማርኬት ከዚህ በላይ ዘጋ አይደለ? አንደኛ ከዚህ በላይ ዘጋ ብዬ ትሬድ ላደርግ አልችልም። ምክንያቱም ብዙ ጊዜ ከዛ በላይ ዘግቶ ሪቨርስ የሚያደርግባቸው እድሎች ስላሉ ነው። ወደታች ዝቅ ብለን ብዙ ላይ ይችላለን። የመጀመሪያው ካንድል ክሎዘር ነው። ሐሙስ ሮብን ሃይ ብሬክ አደረገና ዘጋ። ምንድነው ኤክስፔክት የምናደርገው ኔክስት ዴይ ማለት ፍራይዴይ የፕሪቪየስ ዴይሉን 50% ሬንጅ ሬስፔክት እስኪያደርግ ማለት ነው። ይህ 50% ኦፍ ሬንጅ የፕሪቪየስ ዊክ ማለት ነው። ማርኬት ከተፈጠረ ኦፕን ካደረገ በኋላ ወር ደግሞ ኮንቲኒዌሽን ዴይ አርብናል ትሬድ ማድረጉ የኮንቲኒዌሽን ዴይ ማርኬት ኦፕን ካደረገ በኋላ ሻሎ ዊክ ነው መኖር ነው ያለበት። በጣም ዲፕ መግባት የለበትም። ወር ደግሞ የፕሪቪየስ ዊክሊ የፕሪቪየስ ዴይሊ ሬንጅ 50% ኤክሲድ ማድረግ የለበትም። ፈርስት
ፈርስት ሃፏን ሪስፔክት ማድረግ ያለባት ሻሎ ዊክ ከዛ በኋላ ኤክስፓንሽን ነው ሊኖር የሚችለው። የመጀመሪያው ካንደል ክሎዥር ነው። ሁለተኛው ደግሞ ክራኪንግ ኮሪሌሽን ነው። ስለዚህ ሃየር ታይም ፍሬም ላይ ክራኪንግ ኮሪሌሽን ማየት አለብን ማለት ነው። ማርኬት ከተከፈተ በኋላ ማርኬት እዚህ ጋር የተከፈተ አለ ሚን የሳምንቱ ኦፕኒንግ ፕራይስ እዚህ ጋር ነው። ሰኞ ተከፈተ፣ ሰኞ ወደ ላይ ወጣ፣ እዚህ ጋር ይሄን ፌል አድርገ ወረደ። እዚህ ጋር በምናይበት ሰዓት ምንም ኮንፊርምድ ሃይ ኦፍ ዘ ዊክ ይለናል። ምንም አይ ኮንፊርምድ ሃይ ኦፍ ዘ ዊክ ይለናል። ግን እዚህ ጋር ኢኤስን በምናይበት ሰዓት ግን ከታች በምናይበት ሰዓት ኢኤስን ማርኬት የከፈተ ወረደ። እዚህ ጋር ካንደል ክሎዥር አለ እንደምታዩት ዴይሊ ፒኤስሲፒ ማለት ይችላል። ጂፒኤሽን ዘጋች አይቲንክ ዛሬ ቡሊሽ ካንደል ክሎዥር አለ እዚህ ጋር እንደምናየው። ቀጣይ ሐሙስ ኤክስፓንድ እስኪያደርግ ነው የምንጠብቀው። ዋይምንም እናያለን። ዋይም በምናይበት ሰዓት ዊክሊ ሳይክል ሲኩዌንሻል ሲምቲ አለ። ዊክሊ ሳይክል ሲኩዌንሻል ሲምቲ ሲኖር ቅድም እንዳልኳችሁ ኤክስኤምዲ እና ኤምዲኤክስ ፕሮፋይል አለ። ይሄኛው ቀን ነው ማኑፕሌት ያደርገው አይደለ? ማለትም ሐሙስ ሐሙስ ማኑፕሌት አደረገ ማለት አርብ ኮንቲኒዩሽን ይሆናል ማለት ነው። የመጀመሪያው እዚህ ጋር ምን አለ ማለት ነው ሲኩዌንሻል ኤስኤምቲ አለ ማለት ነው። ይሄኛው ፒኤስፒ ይሆናል ከኤስ ጋር ኤስ እዚህ ጋር ይሄንን ኤስ ይሄኛው ካንደል ማለትም የሮቡ ካንደል የማክሰኞ ካንደል ለው ወስዶ ፒኤስፒ ፎርም አድርጓል። ከዛ በኋላ አናዘር እዚህ ጋር ኤስኤምቲ ደግሞ ድጋሚ ከዋይም ጋር ፎርም አድርጓል ማለት ነው። ከዚህ ጋር ዋይም ፎርም አድርጋ ማለት ይሄኛው ማኒፑሌሽን ነው። ኔክስት ዴይ ኮንቲኒዩሽን ትሬድ የምናደርገው ማለት ነው። ይሄ ነው ሃየር ታይም ፍሬም ላይ የሚያልቀው ነገር። በሁለት ዴይሊ ካንድሎች መካከል ያለ ኳክ ማለት ወደ ዳይቨርጀንስ ዊክሊ ሳይክል ነው። በሁለት ዴይሊ ካንድሎች መካከል ያለው እዚህ ጋር ዊክሊ ሳይክል ሲኩዌንሻል ሲምቲ አለን። እዚህ ጋር ካንደል ክሎዥር አለን። ማርኬት 50%ን ሪስፔክት አድርገ ኮንቲኒዩሽን ኤክስፔክት የምናደርገው ቀጣዩ ላይ ኮንቲኒዩሽን ትሬድ በምናደርግበት ሰዓት በብዛት ሞቶ ዘ ታይም ማርኬት ሪቨርስ ካደረገ በኋላ ጋፕን ነው የሚጠቀመው። ማርኬት እንደዚህ ሪቨርስ አድርገ አለ ይሄኛው ሪቨርሳል ፖይንቱ ነው። ኮንቲኒዩሽን ትሬድ ለማድረግ ጋፕ ነው የሚያስፈልገን ማለት ነው። ጋፕ እንደ ኮንቲኒዩሽን ነው የምንጠቀመው ማለት ነው። እኔ እንትን ካልኩት አንፃር ሎዎችን እንደ ለሪቨርሳል ነው የምንጠቀማቸው ሞስት ኦፍ ታይም ነው፣ ሁሌም አይደለም። ሎዎችን እንደ ሪቨርሳል ጋፖችን ደግሞ እንደ ኮንቲኒዩሽን። እዚህ ጋር ማርኬት ሎ ፎርም ካደረገ በኋላ ይሄንን ሎ ማርኬት ወስዶ ሪቨርስ አድርገ ይሄ ሎ ምንድነው ለማርኬት ሪቨርስ ያደረገበት ሪዝን ይሄ ሎ ነው። ለኮንቲኒዩሽን ግን ምንድነው የሚያስፈልገው ጋፕ ነው። ሪቨርስ ነው። ኦልሬዲ ሪቨርስ ካደረገ በኋላ ጋፕ ላይ ማርኬት ሪትሬስ አድርጎ ኮንቲኒዩሽንን ኤክስፔክት እናደርጋለን ማለት ነው። ስለዚህ ወደ ቻርቱ ስመጣ እዚህ ጋር እንትኑ ልጠቀምና እዚህ ጋር ማርኬት ዘጋ፣ አዲስ ተከፈተ ማለትም ይሄ 18 ነው። ሁሌም 4 አወር ቻርት ላይ ኦር 6 አወር እንጠቀማለሁ፣ 7 አወር 6 አወር እንጠቀማለሁ፣ 7 አወር እንጠቀማለሁ። ግን ሁሌም ምንድነው ሁሌም ማርክ አውት አደርጋለሁ ኦፕኒንግ ፕራይስ ኦፍ ዘ ዴይ። ኦፕኒንግ ፕራይስ ኦፍ ዘ ዴይ ማርክ ካልኩ በኋላ ወደ ላይ ቡሊሽ አይደለ ኤክስፔክት ማድረገው ከማርኬት ኦፕን በታች አይ ሚን ከኦፕኒንግ ፕራይስ በታች ኮንፊርምድ ሎ ኦፍ ዘ ዴይ ካወቁ በኋላ ነው ኮንቲኒዩሽን ትሬድ የማደርገው ማለት ነው። ማርኬት እዚህ ጋር ኦፕን አደረገ፣ ከዛ በኋላ ጋፖችን ነው የምጠቀመው። ፎር አወር ላይ እንደምናየው ምንም አይነት ጋፕ የለም። ስለዚህ አወር ላይ ስንወርድ ይሄኛው ጋፕ አለን ማለት ነው። ፍሬሽ ጋፕ አለ እዚህ ጋር ምንም የተደረገ ፍሬሽ ጋፕ አለ። ይሄንን ጋፕ ምንድነው የምንጠቀመው ለኮንቲኒዩሽን እንጠቀማለን ማለት ነው። እንዳልኳችሁ ሎዎች እንደ ሪቨርሳል ነው የምንጠቀመው። እዚህ ጋር ኤስኤምቲ ፎርም አድርጎልናል። ይሄንን ሎ ወስዷል ማለት ነው። ይሄንን ሎ ወስዶ እዚህ ጋር ኤስኤምቲ ፎርም አድርጎ ይሄንን ሎ ለሪቨርሳል ተጠቀመ። ዘን እንዳልኳችሁ ቅድም ይሄንን ጋፕ ደግሞ እንደ ኮንቲኒዩሽን መጠቀም አለበት ወደ ላይ ትሬድ ለማድረግ ማለት ነው። ስለዚህ 6 አወር ታይም ፍሬም ላይ እንደምታዩት ሲክስ አወር ታይም ፍሬም ላይ እንደምታዩት ከሆነ እዚህ ጋር ትንሽዬ ጋፕ አለች። በዚህና በዚህ መካከል ስሞል ጋፕ አለች። ግን ከዚህ ይልቅ ዋን አወር ላይ ያለው ይሄኛው ጋፕ ለኮንቲኒዩሽን ይጠቅመናል ማለት ነው። ኦፕኒንግ ፕራይስ ኦፍ ዘ ዴይ ይሄ ነው። ከዚህ ኦፕኒንግ ፕራይስ ኦፍ ዘ ዴይ ኮንፊርምድ ሎው
ፎርም ካደረገ በኋላ ነው ኮንቲኒዩሽን ትሬድ ኮንቲኒዩሽን ትሬድ ማድረግ ያለብኝ ማለት ነው። ሶ ማርኬት መውረድ ጀመረ። ከዚህ በኋላ ከዚህ ጋር በኋላ ኤክስፔክት ሳደርግ የነበረው ምን ሪቨርሳል ስቲል ማርኬት እዚህ ጋር ታፕ አድርገ ይሄንን ጋፕ ተጠቀመው ማለት ነው። ሶ ይሄንን ጋፕ እንትን ከፎርም ካለው ፊል ካደረገው በኋላ ክራኪንግ ኮሪሌሽን ነው ኤክስፔክት ቼክ ማድረግ እዚህ ጋር ሪቨርስ ሊያደርግ የሚችለው። እሺ እዚህ ጋር እንደምታዩት ይሄኛው ካንደል የ13 ማለት ይሄኛው ነው። እዚህ ጋር ኤስኤምቲኤፍ የሚባለው ወር ደግሞ ኤስኤምቲ ፊል የሚባለው ክራክ አለ ማለት ነው። ኤንኪው ደሴም ሁለቱም ጋር ደሴም የሆነ ጋፕ አለ which is ይሄኛው ጋፕ ሁለቱም ጋር ደሴም የሆነ ጋፕ ነው። ግን ኤንኪው ፊል አድርጎታል፣ ኤስ ደግሞ ፌል አድርጎታል ማለት ነው። ይሄኛው የመጀመሪያው ክራክ ነው። ሶ ሃይ ታይም ፍሬም ላይ አንድ ክራክ አለ። የትኛው የሳይክል ሁለቱ ቀናቶች በሁለቱ ቀናቶች መካከል ያለው በዚህና በዚህ ቀን መካከል ያለው ይሄኛው ሆልድ አድርጎታል ማርኬት ወደታች እንዳይወርድ ከዚህ ኮንቲኒዩሽን ትሬድ ለማድረግ። ሶ በዚህ ቀን ስንገባ ይሄኛው ኤስኤምቲኤፍ አለ፣ ይሄኛው ጋፕ ኤንኪው ፊል አድርጎታል፣ ይሄኛው አላደርገውም። ሶ ታርጌት ሊሆን የሚችል የትኛው ነው ማለት ነው? ይሄኛው ሃይ ይሆናል ማለት ነው። ታርጌት ይሄን ሃይ መጠቀም እንችላለን። ከዛ በኋላ ምንድን ነው ያለን እዚህ ጋር እንደምናየው ዊክ ዴይሊ ሳይክል ሲኩዌንሻል ኤስኤምቲአል ቱ ስቴጅ ሆነ ማለት ነው። ይሄኛው ኤስኤምቲኤፉን እንደ አንድ ስቴጅ ወይ ደግሞ የሃየር ታይም ፍሬም ዋን ወር ኤስኤምቲኤፉን ከዛ በኋላ ይሄኛውን ደግሞ ዴይሊ ሳይክል እንደ ሁለት ስቴጅ መጠቀም ይቻላል፣ ኦር ደግሞ እንደ ስሪ ስቴጅ መጠቀም ይቻላል። ላይክ ዊክሊ ሳይክል ስላለ ማለት ነው። ሶ እዚህ ጋር ዴይሊ ያለን ማለት ነው። ሶ እዚህ ጋር እንደምታዩት ዴይሊ ሳይክል አለ። ዋን አወር ፔስ ዴይሊ ሳይክል እና 90 ሚኒት አብሮ ነው ፎርም ያደርጉት። ሶ ለቀላል የሆነ ቼክ ለማድረግ 90 ሚኒት ታይም ፍሬም መጠቀም ይቻላል። ሶ 90 ሚኒት ታይም ፍሬም ላይ እንደምታዩት እዚህ ጋር ፔስ ከፔስ ፒ ጋር ነው ያለው። ሶ እዚህ ጋር ይሄኛው ኤስኤምቲ ፎርም አድርጓል ማለት ነው። 90 ሚኒት ኤስኤምቲ ፎርም አድርጓል። ሶ 90 ሚኒት ስኩዌንሻል ኤስኤምቲ አለ። ከዛ በኋላ 6 አወር ታይም ፍሬም ደግሞ እያንዳንዱ ኳርተር አንድ ኳርተር 6 ሰዓት ነው። ሶ 4 ሲሆን 24 ይሆናል ማለት ነው። ስለዚህ 6 አወር ታይም ፍሬምን እንደ ዴይሊ ሳይክል መጠቀም እንችላለን። በ6 አወር ታይም ፍሬሞች መካከል ያለውን ኤስኤምቲ እንደ በ6 አወር ታይም ፍሬም መካከል ያሉትን የሁለት ካንዶች ዳይቨርጀንስ እንደ ዴይሊ ሳይክል መያዝ እንችላለን። እዚህ ጋር ኢንኪው ወስዶታል ያልወሰደው ኢንሳይድ ዲስ ጋፕ እዚህ ጋር ዋን አወር ላይም እንደምታዩት ከሆነ 90 ሚኒትም አለ ኢንሳይድ ጋፕ እና ፒኤስፒ ያለ ሰዎች ፒኤስፒ ሪቨርሳል ይጠቅማል ማለት ነው። ሶ የመጀመሪያው ሁሌም ትሬድ ስለማላረግ ሪቨርሳሎችን ትሬድ ስለማላረግ ኮንቲኒዩሽን የምጠብቁ ሪቨርሳል ትሬድ ማድረግ አይነት ነገር ከሆነ ማርኬት ላይ ከዚህ ጋር ፓምፕ እንዳደረገ እዚህ አካባቢ ባይ ሎንግ ፖሽን ደግሞ ላይክ እዚህ ጋር በደንብ ከዘጋ በኋላ ከዚህ በላይ ከዘጋ በኋላ ማርኬት ሲያደርግ እዚህ አካባቢ ሎንግ ፖሽን ወይ ደግሞ ከዚህ ጋር ፕሌይ ሎንግ ፖሽን ወስድ ነው። ግን እኔ ደግሞ ትሬድ የማደርገው ኮንቲኒዩሽኖችን ስለሆነ ጠብቁት ማለት ነው። ማርኬት ኦፕን እስኪያደርግ ኒውዮርክ 9 ተኩል ኦፕን እስኪያደርግ ይሄኛው 9 ኤም ካንድል ነው። ላይክ ሎወር ታይም ፍሬም ላይ ስንሄድ እዚህ ጋር ኤስኤምቲ አለ። አይ ሚን እዚህ ጋር ማይክሮ ሳይክል ሲኩዌንሻል ኤስኤምቲ አለ። ይሄ ማይክሮ ሳይክል ሲኩዌንሻል ኤስኤምቲ ፎርም የሚያደርገው ከዋይም ጋር ነው ማለት ነው። እዚህ ጋር እንደምታዩት ከሆነ ከዋይም ጋር ማይክሮ ሳይክል ሲኩዌንሻል ኤስኤምቲ አለ። ይሄኛው ካንድል እንደዘጋ እዚህ ጋር ሎንግ ፖዚሽን መግባት ይችላል። ግን ይሄ ማይክሮ ሲኩዌንሻል ኤስኤምቲ ከኢኤስ ጋር ማየት ስለፈለጉ አናዘር ኤስኤምቲ መጠበቅ ጀመርኩኝ ማለት ነው። እዚህ ጋር 9 ከ15 አለ 9 ተኩል ሲል ነው ከ9 ተኩል ማለት ነው የሚገባው። 9 ተኩል ሲል ኤንኪው ፓምፕ ማድረግ ጀመረ። እንደምታዩት ኢኤስ ደግሞ ማኑፕሌት እስኪያደርግ ነበር የጠበቁት። ይሄኛው ሎ እዚህ ጋር ሎ አለ which is ይሄኛው ሎ ማለት ነው። ሴም ሎ አለ እዚህ ጋር ኤስኤምቲ አለ። እዚህ ጋር ከዋይም ጋር ያለውን ኤስኤምቲ ትረስት የምታደርጉት ከሆነ ልክ ማርኬት ከዚህ በላይ ኤስኤምቲውን ፎርም ካደረገ በኋላ ከዚህ በላይ ሲዘጋ
ቼንጅ ኢን ዴሊቨሪ ስላለ እዚህ ጋር ሎንግ መግባት ይችላል። ስቶፕ ሎስ እንዳልኳችሁ ቅድም ፕሮቴክትድ ስዊንግ ላይ ታርጌታችሁ ደውለ ላይ ማድረግ ትችላላችሁ ማለት ነው። ግን እኔ ይሄንን ስል ትራንስፈር አድርኩት ከኤንኪው ጋር ወደ ሞር ወደ ሎወር ታይም ፍሬም ሲሄድ ኤስኤስኤምቲዎችን የምጠበቀው ከእንትን ጋር ከኤስ ጋር እንጂ ከዋይም ጋር ሶ ዋን ሚት ላይ ማይክሮ ሴሽን የምጠበቀው ከዛ ጋር ስለሆነ እዚህ ጋር ኦልሬዲ ስላለን ኤስኤምቲ ስላለን ይሄኛው አንፕሮቴክተር ሎ ነው። ሶ እዚህ ጋር አንፕሮቴክተር ሎ ነው። ከዛ ፌደራል ስዊንግ እዚህ ጋር ፎርም አድርገው ሁለቱም ጋር ሶ ማርኬት ይሄንን ሎ አታክ ማድረግ አለበት መጀመሪያ ወይ ሎ መውሰድ አለበት ፓምፕ ለማድረግ ምክንያቱም ይሄ ፌደራል ስዊንግ ፎርም አድርጎ መሄድ ስለማይችል ወይ ደግሞ ፌደራል ስዊንግ እያለ ትሬድ ማርክስ የለብን ትሬዲንግ አዌይ ፍሮም ፌደራል ስዊንግ ማርኬት የለብን ምክንያቱም እዚህ ጋር ላይ ማርኬት ይሄንን ከዚህ በላይ ዘግቷል። ይሄን ኢንቨርስ አድርጓል። ብትገቡት እዚህ ጋር ፌደራል ስዊንግ ስላለ ሜቢ ስቶፕ ሊያደርጋችሁ ስለሚችል ፕሮቴክተር ስዊንግ ሎና ሃዮችን እንትን ያርጎ የሚሄዱ ስለዚህ ከዋይም ጋር ኤስኤምቲ ስላለን ይሄኛው ፕሮቴክተር ስዊንግ ሎ ነው። እዚህ ጋር ምንም አይነት ኤስኤምቲ ስለሌለ ይሄንን ነው ኤክስፔክት የምናደርገው ማርኬት እንዲወስደው ማለት ነው። ሶ ዘ ኔክስት ካንድል ማኒፑሌት አድርገ ዚስ ታይም ኤንኪው በጣም ፓምፕ አድርገ 9 ተኩል ነው 9 ተኩል ለ8 ተኩል የማኒፑሌሽን ስለሌለ 9 ተኩል ነው ኤክስፔክት የምናደርገው አይደል። ሶ 9 ተኩል ማኒፑሌት አድርገ ሶ ዊ ሃቭ አን ኤስኤምቲ እዚህ ጋር ከምን ጋር ከኤንኪው ጋር እዚህ ጋር እንዳለ 98 ፒኤስፒ ነው አይደል። ሶ እዚህ ጋር ቤሪሽ ነው እዚህ ጋር ቡሊሽ ነው። ሶ እዚህ ጋር ነው ሎንግ ፖዚሽን ቀጣዩ ካንድል ላይ ቼንጅ ቱ ዴሊቨሪ ወደ ላይ እስኪዘጋ መጠበቅ ይችላል። ግን እኔ ፒኤስፒን እንደ ኢንትሪ ስለምጠቀመው ይህ ስለዚህ ያሳያችሁ ይህን ወሰደ። ሶ ፒኤስፒ ፎርም ሲያደርግ ኔክስት ካንድል ላይ ሎንግ ገባሁት። ስቶፕ ሎስ ቦዲ ላይ እዚህ ድረስ ካርኩት ባድ አር ሊኖር ስለሚችል የዚህኛው ቦዲ ላይ ካርኩት ስቶፕ ሎዜን እንደዚህ ታርጌቴን ደግሞ እዚህ ጋር የሆነ ሳሌ ትራምፕ የሆነ ነገር ተናግሮ ነበር እና እዚህ አካባቢ ኮዝ ያደረገው ዳታ ሬንጅ ሃይ ነበረ። ይህን ዳታ ሬንጅ ሃይ እንደ ታርጌት ተጠቀሙት ላይ ኦልታይም ሃይ ላይ ስለነበርንም ቲንክ ኦልታይም ሃይ ላይ ስለነበርን ይህንን ሃይ እዚህ ጋር ፌደር ስዊንግም ስላለ ምንም አይነት ኤስኤምቲ ፎርም ስላደረገ ይህንን እንደ ታርጌት ተጠቀምኩት። ሶ ታርጌት እዚህ ይሆናል 123.8 ምናምን ሰው እዚህ ጋር እንደምታዩት በቃ በጣም ክሊን የሆነ ነገር ነው። ኮንቲኒዌሽን ላይ ያለ ነው። እዚህ ጋር ኤስኤምቲ አለ። ሶ ይሄ ፕሮቴክተር ነው። 9 ተኩል ነው 8 ተኩል ማኒፑሌት ስላደረገ 9 ተኩል ነው ኤክስፔክት ማኒፑሌሽን ለዛ ነው እዚህ ጋር ያልገባሁት። ሶ እዚህ ጋር ኤስኤምቲ አለ። ይሄኛው ፕሮቴክተር ስዊንግ ሎ ነው። ሶ እዚህ ጋር ኤስኤምቲ አለ። ይሄ ፕሮቴክተር ስዊንግ ሎ ይሆናል። እንግዲህ ፒኤስፒ ኮንፊርም አድርጎታል። ይሄን ስኩዌንሻል ኤስኤምቲ ሶ ፒኤስፒ ስኩዌንሻል ኤስኤምቲ ኮንፊርም ያደርጋል። ስለዚህ ይሄ ፒኤስፒ ይሄንን ስኩዌንሻል ኤስኤምቲ ኮንፊርም አደረገ። ሶ ሎንግ ፖዚሽን ኦን ዘ ኔክስት ካንድል ቀላል ይሆናል ማለት ነው። ሶ እዚህ ጋር እንደምታዩት ከሆነ ደግሞ ኢንሳይድ ይሄኛው ሁሉ ነገር ፎርም የሚያደርገው ይሄ ኢንሳይድ ይሄኛው ዩጂ 50 ሚኒት ይባላል። ሶ ይሄኛው ፕሮቴክተር ኦልሬዲ ይሄኛው እዚህ ጋር ፕሮቴክተር ስዊንግ ሎ ነው ይሄኛው አይደለ ሲምቲ ፎርም አድርጓል። ሃይ ታይም ፍሬም ፒኤስፒ አለ ቱ ስቴጅ ነው ያለው። ይሄ ፕሮቴክተር ስዊንግ ሎ ነው። ሶ ይሄንን ሎዎችን እና እንዳልኳችሁ ሎዎችን እንደ ሪቨርሳል እና ጋፖችን ኮንቲኒዌሽን ከተጠቀመ ሶ ይሄኛው እዚህ ጋር ሎውን እንደ ሪቨርሳል ተጠቀመ። ሶ ከዚህ በኋላ ያለው ጋፕ ይሄ ነው። ሶ እዚህ ጋር ምንም ጋፕ የለም። ስለዚህ እዚህ ጋፕ ላይ ስኩዌንሻል ኤስኤምቲ ፎርም ካደረገ እንደ ኮንቲኒዌሽን መጠቀም እንችላለን ማለት ነው። ስለዚህ ይህን ጋፕ እዚህ ጋፕ ላይ ነው የሁሉ ነገር ነው ፎርም ያደርገው። ሶ በኔክስት ካንድል ላይ ሎንግ ገባሁት ታደረገ ማለት ነው። ሶ ይሄኛው አሪፍ ኤግዛምፕል ይሆናል ብዬ አስባለሁ። ቶፕዳውን በደንብ ብሬክዳውን ያደረኩት ብሬክዳውን የተደረገ እንትን ነው ቪዲዮ ነው ሚን ትሬድ ነው። ብዙ አይነት ኮንፈረንሶች አሉት። መልቲፕል የሆኑ ስቴጆች አሉት። እዚህ ጋር ዋን ስቴጅ ቱ ስቴጅ ስቴጅ ላይክ ሃይ ታይም ፍሬም በምታዩት ጊዜ ብዙ አይነት ላይክ ሃይ ታይም ፍሬም ኮንቲኒዌሽን ላይ ያለ ነው። ኢንሳይድ ኪ ሌቭል ይሄንን ኒው ዊክሊ ኦፕኒንግ ኒው ዴይ ኦፕኒንግ ጋር መጠቀም እንችላለን። እዚህ ጋር ኤስኤምቲ ያለ ኮንቲኒዌሽን ላይ ያለ ነው። ሶ በጣም አሪፍ የሆነ ትሬድ ነው። አይ ሆፕ ዴይ ቱ ዴይ የምጠቀመውን ዴይ ቱ ዴይ የምጠቀመውን ኮምፕሌንስ ሞልቷል ቤት ስላሰብኩ ነው ያመጣላችሁ። ጥያቄ ካላችሁ መጠየቅ ትችላላችሁ።
ሁላችሁም ሚዩት አድርጎ ነው የወጣው? የለም? ቆይ አንዴ ትንሽ አይ ቲንክ እያስቸገሩ ስለሆነ ነው የወጣው። ይመለሳል። ቆይ ጠብቁ። እዚህ ውስጥ አድሚን የሆነ የለም? አድሚን አንሚት አድርጎ አንዳችሁን አንሚት አድርጉና ጥያቄ ምናምን ካለ እንድትጠይቁ እንድንወያይ። ይሰማካል? ይሰማችኋል? ይሰማል። አሁን ነው ለምን እንደሆነ ላይ አስወጣኝና ደግሜ ለመግባት ስሞክር ምናምን በራሱ እየዘጋ ያስወጣኛል። ኔትወርክ አይደለም ግን ለምን እንደሆነ ሜኖስ አንዴ እንትን ብሏል። አይ ቲንክ ኤክስፕሌን አድርገህ ጨርሳል መሰለኝ። አዎ ካስወጣኝ ትንሽ ጨርሻለሁ። እሺ ኦኬ። ጥያቄ ያላችሁ መጠየቅ የሚፈልጉ ሰዎች እጃችሁን አሳዩኝ፣ አለው አረጋችኋለሁ። ኦኬ ኒል መቀጠል ትችላለህ፣ አለው አድርጌያለሁ። ኦኬ ጥያቄ ያላችሁ ሰዎች በሰዓትም በጣም እየሄደ ስለሆነ እጃችሁን አሳዩኝ፣ አለው አረጋችኋለሁ። ሰው ጥያቄ ከሌላችሁ ደግሞ በጣም ብዬ አስባለሁ። ለዚህ ይጨርሱ። ሰዓትም ብዙ ቆይተናል ብዬ አስባለሁ። እዛ ኮሚሽን ጥያቄያችሁን ለመመለስ እንሞክራለን። ስትሪማችንን በዚህ ብንጨርስ የተሻለ ይሆናል።
በመጨረሻ ማቅረብ የምትፈልገው ሀሳብ፣ መናገር የምትፈልገው ነገር ካለ ለአንተ ሮክሳን። እኔ ብዙ ንግግር ላይ ምናምን አልችልም፣ ግን ላይክ መማር የምትፈልጉ ከሆነ ላይክ ሞር ኳሊቲ ቲዮሪ ላይ ፎከስ እንድታደርጉ ላይክ ሌላም ስትራቴጂ ብትሆኑ ላይክ ዝም ብላችሁ ቼክ ብታደርጉ ኳሊቲ ቲዮሪ ብዙ አይነት ትሬደር ሊኖር ይችላል። ብዙ አይነት እንትን ልትጠቀሙ ትችላላችሁ። ግን ብዙ አይነት ኳሊቲ ቲዮሪ አትሊስት አንድ ጊዜ ቼክ አድርጋችሁት ወደ ብዙ ምክንያቱም የኔም ፐርስፔክቲቭ እንዴት የማርኬት ፐርስፔክቲቭ እንዴት እንደቀየሩ ስለማቅ እናንተም እንድትሞክሩት ብዬ እንትን አለው አሰጣለሁ። እና የኔን ኮንቴንቶችን ማየት የምትፈልጉ አይነት ነገር ከሆነ ዩቲዩብ ላይም አለ፣ ቴሌግራም ላይ እና ትዊተር ላይ አለው ማለት ነው። ጥያቄያችንን አክብረህ እዚህ ተገኝተህ ለዚህን ያክል ሰዓት ድረስ ለእኛ የሆነ ቫልዩ ለመስጠት ስለተገኘ ከልብ በጣም በጣም እናመሰግናለን። ላቀረብኳቸው ጥያቄዎችን ተገቢ የሆነ በደንብ ሲምፕሊሲቲ የሆነ ጀስት ከቢግነር ጀምሮ እንድንረዳው አድርገህ ስለመለስክልን በጣም እናመሰግናለን። አይሆፕ ለወደፊትም በሌላ ነገሮች እንደምንገናኝ ተስፋ አደርጋለሁ። ወይስ በጣም እግዚአብሔርን ከልብ እናመሰግናለን። መልካም አዳር ይሆንላችሁ። ኤኒዌይስ ፕሮክሰንን በጣም ከልብ እናመሰግናለን። ጊዜን መስዋዕት አድርገህ እዚህ ተገኝተህ ለእኛ የሆነ ቫልዩ ስለሰጠን በጣም ቴንኪው። እኔም በጣም አመሰግናለሁ ስለጠራችሁኝ። ሌላም ጊዜ አይነት ፕሮግራሞች የሚዘጋጁ ከሆነ ካለው በሚመቻችሁ ጊዜ ፖስት ማድረግ እንችላለን። በጣም 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 እናመሰግናለን። እኔስ መልካም አዳር ይሁንልህ። እሺ ሰላም፣ መልካም አዳር ይሁንላችሁ።